ቃሪያ ነገር ከጎን ቀርቦ በየአይነት ታዘው መሰለኝ። እሺ ቃሪያ ይበላል ሰው በብዛት እንዲያነሳ ይጎርሳል። ከዛ እዚህ ሀገር ቃሪያ ይበላሉ ምናምን እያልኩኝ ገርሙ ለካ አንተ አትበላም ነበር? በኋላ ሲገባኝ ፎሶሊያ ነው አይደል? የለም ማለት ነው ብዙ የለም። ከዚህ ባንዳ ሆነው የሚወስዱ እስረኞችን እነሱን አመለካከት ቋንቋ በመቻሉ ምክንያት የጣሊያንን አንደኛ ከሞሶሎኒ ጋር መገናኘት ቻለ። ደረጃው ከፍ አለ ማለት ነው። ሀሳቡን ተረዳ። የጣሊያንን ስነ ልቦና ማወቅ ቻለ። ሶስተኛ ለኢትዮጵያም ለኤርትራ መሰለል ቻለ። የዋነታቸውን የምታውቀው ሱቅህ መጥቶ በዋዜማው ሊዘርፍ በማግስቱ እኔ ነገ መጥቼ ይህን ዕቃ ይወስዳለሁ ምናምን ይነግርሃል። ከዛ እንዴት ምናምን ትላለህ። በማግስቱ መጥቶ ወስዶ ሲሄድ ቻው በቃ በርታ ወንድሜ ስራ እናግዛለን እኛም ምናምን ይላል። የምታውቀው ደንበኛ ሊሆን ይችላል። ገብተዋል። ምስቅልቅል ነው ነገሩ። አፓርታይድ ስርዓት ካረገው ክፉ ነገር አንዱ ምንድን ነው? ባንቱ የሚባል የኤጁኬሽን ሲስተም መሰረተ። ባንቱ ማለት ከምስራቅ አፍሪካ ከምዕራብ አፍሪካ ተነስተው ወደ መካከለኛ ወደ ምስራቅና በዛች ደግሞ በታች በኩል ወደ ደቡብ አፍሪካ የሄዱ ጥቁር ህዝቦች ነው። ጥቁሮችን ለመናቅ ዲዛይን የተደረገ ትምህርት ስርዓት ነው ባንቱ ኤጁኬሽን ሲስተም። ዛሬ እንግዳችን ከዚህ በፊት መንገደኛና እላፊ መንገደኛ የሚሉ ሁለት መጽሐፎችን በተለይ በስደት ያውም ደግሞ ሳውዝ አፍሪካ በሚገኙ ኢትዮጵያውያን ስደተኞች ላይ በተመለከተ የጻፈው መጽሐፍ አለ። አሁን በቅርቡ ደግሞ እቴጌ ጣይቱ እና ዳግማዊ ምኒልክ ኢትዮጵያ 1883 እስከ 1910 እንደ አውሮፓውያን አቆጣጠር በክሪስ ፕራውቲ ተጽፎ ሕይወት ተፈራና ዮርዳኖስ አልማዝ ሰይፉ እንደተረጎሙት አስተርጓሚና አሳታሚ ደግሞ ዶክተር መሰረት መንግስቱ እንዳሳተሙት በሚል መጽሐፍ አውጥቷል። እንግዳችን ዛሬ ጉዳዩ ይገባችኋል፣ ከመጽሐፉ ይዘቶች ስለነሱ ስናነሳ ጉዳዩ ይገባችኋል ብለን እናስባለን። የማህበራዊ ሳይንስ ባለሙያና በስደት ጉዳዮች ላይ ተመራማሪና ጸሐፊ ነው። ጥቁር እንግዳ አይደለም፣ ምክንያቱም 2-3 የመጣው ሁኔታውን ጠየም ብያለሁ። ደግሞ ፕሮግራም ማዘጋጀት ነው የቀረ፣ እሱ ደግሞ በቅርብ እንቀጥለዋለን። ወርዲ ደግመን ስለተገናኘን ደስ አለኝ። እኔም በጣም ደስ ብሎኛል። አሁን ዋናው ጉዳያችን የኮሌጅ ታይም እንደመሆኑ መጠን በቅድሚያ እስቲ ዮርዳኖስ የሐረር የድሬዳዋ ልጅ የምስራቁ የሀገራችን ክፍል ልጅ ነው። የት ተማረ? የትምህርቱ ሁኔታ ምን ይመስላል? የሚሉትን ጉዳዮች እናንሳና እንደ ኮሌጅ ታይምነቱ ከዛ ከድሬዳዋ አዲስ አበባ ለትምህርትና ለጥናት ደቡብ አፍሪካ ጉዞ እያልን እንቀጥላለን። አሪፍ። ከምስራቅ ወደ ምዕራብ ከጫፍ ጫፍ ማለት ነው። እዛ ደግሞ ወደ ሰሜን ደቡብ ሁሉም ጋር እንሄዳለን። ስለዚህ ተወልጄ ያደግኩት ሐረር ነው። የተማርኩትም የመጀመሪያና ሁለተኛ ደረጃ ትምህርት ቤት ሐረር ነው። የመጀመሪያ ደረጃ ትምህርት ቤት ሐረር ጀግኖች መታሰቢያ የሚባል የመንግስት ትምህርት ቤት፣ ሁለተኛ ደረጃ ትምህርት ቤት ሐረር ጁኒየር ሰከንደሪ ስኩል የሚባል ነው የተማርኩት። ያው ማትሪክ ተፈትኜ ለመጀመሪያ የዩኒቨርሲቲ ትምህርት ከምስራቅ ኢትዮጵያ ቀጥታ ወደ ምዕራብ ኢትዮጵያ ጅማ ዩኒቨርሲቲ ነው የሄድኩት። ከዛ ወደ አዲስ አበባ መጣሁኝ። አዲስ አበባ የተወሰነ አመት ሰራሁኝና ትምህርት ፍለጋ ደግሞ ተጨማሪ ማስተርስ ትምህርት ፍለጋ አዲስ አበባ ዩኒቨርሲቲ ተማርኩኝ። አዲስ አበባ ዩኒቨርሲቲ የተማርኩት ስነ ህዝብ ወይም ፖፑሌሽን ስተዲስ የሚባለው የመጀመሪያ ዲግሪስ ኢኮኖሚክስ ይመሳሰላሉ፣ ይያያዛሉ። ከዲሞግራፊ ዘርፎች ውስጥ አንዱ ስደትና አርባናይዜሽን ነው። ማይግሬሽን ኤንድ አርባናይዜሽን የሚባል አንዱ ዘርፉ ነው እና እዛ ላይ የበለጠ ለማተኮር ደግሞ ሌላ ተጨማሪ ማስተርስ ስሰራ ወደ ሰሜን አውሮፓ ጀርመንና ኖርዌይ
ለትምህርት ሄድኩኝ ለማስተርስ ትምህርት። ከዛ ደግሞ ከሰሜን አውሮፓ ወደ ደቡብ አፍሪካ ለኢንተርንሺፕ ሄድኩኝ ማለት ነው። እነዚህ ማዕዘኖች ናቸው እንግዲህ ከምስራቅ። ስለዚህ ዶቶቹን ብናገናኝ ከምስራቅ ደቡብ፣ ከመሀል አዲስ አበባ ሰሜን አውሮፓ፣ ሰሜን አውሮፓ ደቡብ አፍሪካ ማለት ነው። በዚህ ሁሉ የትምህርት ጉዞ ሂደትህ ለትምህርትና ለጥናት ደቡብ አፍሪካ መሄድህ ምን ተጨማሪ እውቀት ሰጠህ? ምን ያላወቅኩትን ነገር አወቅኩ ብለህ ተመለስክ? ምክንያቱም በጣም በካልቸርም እንግዲህ ከምስራቅ ምዕራብ ኢትዮጵያ ሄድክ፣ ከዛ ሰሜን አውሮፓ ሄድክ፣ ከዛ ደቡብ አፍሪካ መጣ። ገብቶሃል? የሄድከው በኋላ ላይ እናነሳዋለን። የመመረቂያ ጽሁፎችን ለመስራት ነው። በተለይ ወደ ሳውዝ አፍሪካ፣ ደቡብ አፍሪካ ሄድከው። ግን በዚህ ሁሉ ጉዞዎች ውስጥ ከትምህርቱ በተጨማሪ ምን ማህበረሰባዊ ጉዳዮች፣ ይሄ ሶሻል የምንላቸው ሌሎች ጉዳዮች ግንዛቤ ሰጡህ? በምን መልኩ? አሪፍም ከባድም ጥያቄ ነው። እንግዲህ የባህል ልዩነት አለ አይደለም? በዓለም አቀፍ ደረጃ በሀገር ከምስራቅ ኢትዮጵያ ወጥተህ ምዕራብ ኢትዮጵያ ስትሄድ አየር ንብረቱም ይቀየራል፣ መልክዓ ምድሩም ይቀየራል፣ የህዝቡ አኗኗር ባህልም ይቀየራል። እና ትንሽ ሊመስል ይችላል። መጀመሪያ ጅማ ዩኒቨርሲቲ ሄጄ ሬስቶራንት ሄድን ከጓደኞቻችን ጋር ሆነን እና ምግብ አዘን ስናይ የሆነ ቃሪያ ነገር ከጎርን ቀርቦ በየአይነት ታዘው መሰለኝ። ቃሪያ ይበላል ሰው በብዛት እንዲያነሳ ይጎርሳል። ከዛ እዚህ ሀገር ቃሪያ ይበላሉ ምናምን እያልኩኝ ገርሞ ለካ አንተ አትበላም ነበር። በኋላ ሲገባኝ ፎሶሊያ ነው ያለ ማለት ፎሶሊያ ብዙ የለም። አረር መንደሪን ብርቱካን ምናምን ያቸውና ማንጎ ያቺ እንግዲህ እንዲህ አይነት ነገር ከትምህርት ውጭ በተግባር ነገሮችን ባህሉን፣ ቋንቋውን፣ መልክዓ ምድሩን ምናምን ትማርበታለህ። እንደዛ ታያለህ። አየር ንብረቱም ለምሳሌ ጅማ በጣም ይዘንባል፣ በጣም ነው የሚዘንበው፣ እየሞቀ ይዘንባል። ሀረር መካከለኛ ነው፣ ወይን አደጋ ነው። ኤቨርግሪን የሚባለው ሁልጊዜም አረንጓዴ ነው፣ ዝናብ አለ። በቃ ይገርማል። ዛፎቹ ግቢ ውስጥ ወጣ አለ ምናምን ደስ የሚል ነገር ነው። እና ክፍል ውስጥ ከምትማረው እና ክፍል ውስጥ ከምትገበየው እውቀት ይልቅ በማህበራዊ መስተጋብር እና በማየት በመኖር በመሆን የምታገኘው እውቀት ይበልጥ የተጠናከረ እንደሆነ ጅማ ላይ ፍንጭ አይቻለሁ ማለት ነው። ያ ፍንጭ ወደፊት አውሮፓም ደቡብ አፍሪካም ሲሄድ ይበልጥ እየገዘፈ ወጣ ማለት ነው። ለምሳሌ ጀርመን ሲሄድ ለመጀመሪያ ጊዜ የተማርኩት ትምህርት አለ ከክላስ ውጭ ማለት ነው። ቋንቋውን አልናገርም። ቋንቋ ምን ያህል ጠቃሚ እንደሆነ ነገር ወዲያው የሚገባ የማታውቀው ባህሉ ስትገባ ነው። ጅማ ሁሉም አማርኛ ይናገራል። እንግሊዘኛም ትንሽ ትሞክራለህ፣ ትግባባለህ። ኦሮምኛም ትንሽ የሀረርም ስላለች የሆነች እርሻዋ ነገር ስላለች የሚናገሩት ነገር ይገባሃል፣ ትግባባለህ ብቻ። እዛ ግን ጀርመንኛ ነው። ሁሉም ሰው ኮስታራ ነው። ላይፍ ሶሻብል አይደለም። ሁሉም የየራሱ ኑሮ ኢንዲቪዥዋል ነው ምናምንና ትዝ ይለኛል ለመጀመሪያ ጊዜ ባቡር ትኬት ቆርጫለሁ ከመሄድባት ካረፍኩበት ከተማ ወደ ትምህርት ቤቱ ለመሄድ ማለት ነው። እና ማድረግ የምችለው ምንድነው የባቡሩ ትኬት ቁጥር አለው፣ የትኬት ቁጥር አለ እና የባቡሩ ቁጥር አለ። ሁለቱም በማገናኘት ብቻ ነው ባቡሩ ላገኘው የምችለው። ስለዚህ በተጠንቀቅ መጠበቅ ነበረብኝ፣ ትኬቱንና ባቡሩን ማመሳከር። ቁጥራቸው አንድ ሳይደርግ እዛ ውስጥ ነው የምገባው። አለዛ ቋንቋውን አላውቅም፣ ቴክኖሎጂው በጣም አድቫንስድ ነው ምናምን። ሌላ ዘግይቶ የገባኝ ግን በሰዓት መግባት ይችል ነበር። ምክንያቱም ጀርመኖች ሰዓት ላይ ፐርፌክት ናቸው። 4 ሰዓት ከ15 ደቂቃ ላይ ይመጣል ካሉ ባቡሩ 4 ሰዓት ከ15 ላይ ያ ባቡር ይመጣል። ሌላ ባቡር ውስጥ አይደለም፣ በዚህ ሰዓትም ይወርዳል
ካለ በዛ ሰዓት ስለሚወርድ መውረጃዬን ሳላነብ ሳላውቀው ወርድ እዛ ቦታ ነው ማለት ነው። ያንን መጠቀም እንደምችል በኋላ ነው የገባኝ እየቆየው ሲሄድ። በዛች ጊዜ ግን ያችን ቁጥርና ማገናኘት ነበረ ስራዬና አሁን ልመጣልህ ነው ምን ተማርክ የምትለውና ሁለቱን እያገናኘሁኝ ዞር ስል ድንገት በጣም ቆንጅዬ ወጣት ልጃገረድና ቆንጅዬ ጉብል ሲሳሳሙ አየሁኝ ማለት ነው። ወንድና ሴት ፍቅረኛዎች ናቸው እና እነሱን ማየት ጀመርኩኝ። ብሩም ትቼ አለፈ። ዞር ስል እኔ ብቻ ነኝ እነሱ ላይ የማፈጠው ገባ። ሌላው አየት ያደረግና ድንገት አይነት ላይ ከተገጣጠመ እንኳን ዞርና ሰበር ብሎ ይተዋል። ለአንተ አዲስ ነገር ነው። አዲስ ነገር ብቻ ሳይሆን ምንድን ነው በቃ አንድ የተማርኩት ነገር ማለት ነው። ይሄ ፐርሰናል ስፔስ መስጠት እንደሚያስፈልግ ገባኝ ማለት ነው በሂደት። ያቺ ልምድ ቀስ እያለች እንግዲህ አስተማረችኝ። ለካ ላይፍ ኢንዲቪዥዋል ቢሆንም የተወሰነ ስፔስ ደግሞ እዚህ ሶሻል ላይፋችን በጣም ስትሮንግ ነው አይደለም ትብብሩ። ግን ምን ያህል ነው ገፍተን የሰው ህይወት ውስጥ መግባት ያለብን? የሰውን እንቅስቃሴ ምን ያህል ነው መከታተል ያለብን? ምን ያህልስ ቦታ ነው መፍቀድ ያለብን የምትለውን ክላስ ውስጥ አይደለም የተማርኩት፣ እዛች ባቡር ጣቢያ ላይ ነው። እና ባቡሩ አመለጠኝ ማለት ነው። እነሱን ሳይ ዞር ስል የለም እንደገና ሌላ ወጪ ምናምን። ግን ያ ወጪ ጥሩ ትምህርት ሰጥተዋል። ከዛ ይሄ ትምህርት ደቡብ አፍሪካ ሲሄድ ተከናወነ፣ ይበልጥ ተግባር ላይ ዋለ ማለት ነው። ለሪሰርች የሚሆነው የመረጃ ለመሰብሰብ የሆነ ሱቅ ውስጥ ቁጭ ብያለሁ። ብዙ አበሾች እዛ ሱቅ አላቸውና ሱቁን ማኔጅ የምታደርገው ልጅ ታዋራኛለች፣ ሰው ታገናኛለች ምናምን። እሷ ጋር ብዙ ሰው ይመጣል። እሷ ሱቅ እንደ አንድ አማካሪም ነገር ነች። ችግር ሲገጥማቸው ሰዎች እንትን ይሏታል ምናምን እና እሷ ጋር ቁጭ ብዬ አንድ ሴት መጣች። አመጣጧ በሀሳብ ተወስዳለች። በእግሯ የምትራምድም አትመስልም። ሀሳብ ይዟት የሚንቀሳቀስ ነው የምትመስለው። የምታየውንም የማታየውንም ሰው ሰላም ናችሁ እንዴት ናችሁ ምናምን እያለች ቀጥታ ትኩረቷ ግን እሷ ጋር ባለሱቋ ጋር ጉዳዩን ለመናገር ነው የፈለገችው። ከዛ ማውራት የፈለገችው ጀመረችና ዞር ስትል እኔ ያለሁኝ። ከዛ ቅላጼዋን ቀየረችና ውይ ቤትዬ የማማክርሽ ነገር ነበረኝ አለቻት። ከዛ ገባኝ እና የዚች ጋር ረፍ በይ እኔ ቡና ጠጥቼ ልምጣ ብዬ ስወጣ ፊቷ ላይ በጣም ከፍተኛ እረፍት አየሁኝ። ከዛ እንዲያየችኝና አራዳ ነሽ አለች። አራዳነት መፈናፈኛ መስጠት ከሆነ ሺህ ጊዜ አራዳ ልሁን ምናምን ብዬ ተነስቼ ወጣሁኝ። ያቺ ፓርት መፈናፈኛ የምትል ፓርት እላፊ የሚለው መጽሐፍ ላይ ራሱን ችሎ አንድ ሰብ ቶፒክ ሆኖ ገብቷል። የሌሎች ሰዎችን ልምድ በመጥቀስ ማለት ነው። እንዲህ አይነት ነገር ነው እንግዲህ የሚያስተምርህ ከክፍል ውስጥ ከመምህርና ከተማሪ መስተጋብር ውጭ ወይ ደግሞ ላይብረሪ ውስጥ ከመጽሐፍ ከጥናት ግኝቶች ከምታገኘው ውጭ በህይወት የምታገኛቸው ገጠመኞች፣ ከሰዎች ጋር ያለ መስተጋብር፣ ከተለያዩ ባህሎች ጋር ያለ ቁርኝት ነው ብዙ እውቀት እና ጥበብ ውስጥ የሚጨምረው ብዬ አስባለሁ። እንግዲህ አንዷ ዘለላ ነች፣ ሌሎች በርካቶች አሉ። ጥያቄው ግን ቆንጆ ነው። የሚገርመው ነገር ለትምህርትና ለጥናት ለስራም የሄድከው ደቡብ አፍሪካ ነው። ሲጀመር ለምን ስደተኛ አሁን ራሱ የማህበራዊ ሳይንስ ባለሙያና የስደት ጉዳዮች ላይ ተመራማሪ የሚል ነው ታይትል። አንደኛ ስደት ላይ ያተኮርከው ስደትን ሞክረው አይተው ሰምተው ዳሰኸው አውቀህ ነው። አንድ እሱ ነው። ሁለተኛ ለምንድን ነው ከአውሮፓ ደቡብ አፍሪካ የመሄድህ? ደቡብ አፍሪካ ሄደህ ደቡብ አፍሪካ በሚገኙ ኢትዮጵያውያን ላይ ጥናትህን ማድረግህ ምንድን ነው ምክንያቱ? ቅድም አዲስ አበባ ዩኒቨርሲቲ ስነ ህዝብ ነው ያጠናው ስለ ሁለተኛ ዲግሪን። እዛ የሚሉት ነገር አለ ስለ ስነ ህዝብ። እዛ ውስጥ አንድ ማይግሬሽን ኤንድ አርባናይዜሽን የሚባል ኮርስ አለ። እሱን ኮርስ ግን የስነ ህዝብ የእንጀራ ልጅ ነው የሚሉት። ዘ ፎስተር ቻይልድ ኦፍ ማይግሬሽን ይሉታል። የተበደለ አይነት ዲሲፕሊን ነው ራሱ።
ማይግሬሽን ኤንድ ኡርባናይዜሽን። በሌላ ጎኑ ኢትዮጵያን ስታያት ግን ከ100 ሚሊዮን በላይ ህዝብ ያላት ናት። በጣም ብዙ ስደተኛ ወደዚህ ሀገር ይመጣል፣ ወደ ኢትዮጵያ ብዙ ስደተኛ ከኢትዮጵያ ይወጣል። የብዙ ስደተኛም መተላለፊያ ነች። ከገጠር ወደ ከተማ የሚደረገው ስደት በጣም ትልቅ ነው። ከከተማ ወደ ከተማም ከከተማ ወደ ገጠርም የሚደረገው በጣም ብዙ ነው። ይህ ሁሉ እየተከናወነባት አንድም እንኳን ተቋም የለም ጉዳዩን የሚያጠና ትልቅ ማህበራዊ እውነት ሆኖ ማለት ነው ስደት። ያ አንዱ ምክንያቴ ነው ለምን ስደትን ማጥናት እንደፈለግኩኝ ማለት ነው። ወደ አውሮፓ ሄጄ ይህንን ሳጠና እና ደቡብ አፍሪካ ላይ ፎከስ ያደረኩበት ምክንያት ደግሞ አውሮፓ ውስጥ ጀርመን ነው የመጀመሪያ ሴሚስተር የተማርኩት፣ ሁለተኛው ሴሚስተር ኖርዌይ ነው። እና ጀርመን ያሉ ኢትዮጵያውያን አሉ፣ ኖርዌይም ያሉ አሉ። እና መጀመሪያ ማድረግ የፈለግኩት እዛ ሀገር በሚገኙ ዲያስፖራዎች ላይ ጥናትና ምርምር ማድረግ ነበረ። ያቺን አሁን ከክላስ ውጭ ነው እንግዲህ አብዛኛውን ጊዜ የምናሳልፈው እንዳልኩ ካልቸሩን ከሰው ጋር ለመዋሃድ ምናምን እና እንትን ማድረግ ጀመርን። ሙከራ ነገር የለም እንዴት ነው ይሄ ነገር ይሆናል ይሳካል ምናምን ብዬ ስሞክር አይደል ይሄ በዛ ባሉ ኢትዮጵያውያን አውሮፓና ማነው ፍራንክፈርትና ኦስሎ ነው የሞከርኩት። ፍራንክፈርትና ኦስሎ ያሉ ኢትዮጵያውያን የስደት ታሪካቸው ሞስትሊ በፖለቲካ ምክንያት ነው የወጡት። ኢኮኖሚካል አይደለም ብዙዎቹ ታይሙም የደርግ ጊዜ ፖለቲካ ምናምን ነው። በዛ ምክንያት እምነቱን መተማመኑን በሪሰርቸሩና ሪሰርች መረጃ በሚሰጠው ሰው መካከል እዛ ባለው ሰው መካከል መተማመኑን ለመፍጠር ብዙ ጊዜ ይፈጃል፣ ብዙ ጊዜ ይፈልጋል፣ ብዙ ገንዘብ ይፈልጋል፣ ብዙ ጊዜ ይፈልጋል። ሁለተኛ ብዙዎቹ የሚሰሩት ካምፓኒዎች ወይ ድርጅቶች ውስጥ ተቀጥረው ነው። ብዙዎቹ የሚሰሩት ተቀጥረው ስለሚሰሩ ሌላ ቦታ እንዳሉት ስደተኞች ኢዝሊ የሚገኙ አይደሉም፣ አታገኛቸውም። እምነቱን ከማዳበሩ በተጨማሪ ፊዚካሊ አክሰስብል አይደሉም ማለት ነው። ቶሎ አታገኛቸውም ሰዓታቸው። ወይም ደግሞ የሚኖሩት ተሰበጣጥረው ነው የተለያዩ ቦታ። ለምሳሌ ኮሚዩት ሊያደርጉ ይችላሉ። ፍራንክፈርት ሴንተር ላይ ሰርተው ማታ ሰበርብ ላይ ከከተማ ወጣ ብለው ሊሆኑ ይችላሉ። በዛ ምክንያት እነሱን ለማግኘትም ቀላል ሊመስል ይችላል ጉዳዩ፣ ገንዘብና ጊዜ ይጠይቃል። ልፋቱ አንድ ኡበር ወይ አንድ ትሬ ሲያዝ በዩሮ ነው የሚታሰበው። በተማሪ አቅም ያንን ከበር ማድረግ አይቻልም። እምነቱን ዴቨሎፕ ለማድረግ ረጅም ጊዜ ይፈልጋል። ምክንያቱም ፖለቲካ ሃይሊ ኢንቮልቭድ ስለሆነበት በምዝስ ያምኖሃል። ገና አገባብ ራሱ እኮ አለሳልሶ ያቺን እንትን በኋላ ላይ ወረቀት አርቲክል ጽፌባታለሁ። በቅርቡ ይታተማል እና በዛ ምክንያት ሞከርኩት። ኦስሎም አልሆነም፣ ጀርመንም አልሆነም። ሌላው አማራጭ ሊሆን የሚችለው መካከለኛው ምስራቅ ወይም ገልፍ ካንትሪስ ውስጥ ያሉ የአረብ ሀገራቱ፣ እነሱም አንድ የቋንቋ ችግር አለ፣ ሁለት እነሱ ደግሞ ሰው ቤት ውስጥ ተቀጥረው ነው አክሰስ ያልኩ ማግኘቱ ቀላል አይደለም። ደግሞ ለጥናትህም አንድ ኮምፓውንድ ውስጥ የሚኖሩ ሰዎች ናቸው። ስለ አንድ ሰው ታሪክ ብቻ ሊሆን ይችላል ብታጠናው። እሺ በዛ ምክንያት አንዱ ምክንያት ነው እንግዲህ ወደ ሳውዝ አፍሪካ የዞርኩበት አንዱ ምክንያት። ኢንተርንሺፕም እዛ መስራት የፈለግኩት እንዴት ነው የዛ ያለው ኮሚኒቲ የሚለውን ለማየት ነው። ሁለተኛውና ዋናው ከጥናቱ ጋር የተገናኘው ምክንያት ግን መካከለኛው ምስራቅም በለው ሰሜን አሜሪካ ወይም አውሮፓ ያሉ ኢትዮጵያውያን ላይ በርካታ ጥናት ተሰርቷል። ጥናትና ምርምር ተሰርቷል። በሪሰርች ምርምር ደግሞ ጥሩ ግኝት ልታገኝ የምትችለው ያልተሰራበት ኤሪያ ላይ ያልተነካ ኤሪያ ላይ ብትሰራ ነው። እና ሳውዝ ማይግሬሽን የሚባል ኮንሰፕት ነበር። ምንድን ነው ከሶስተኛው ዓለም ወደ ሶስተኛው ዓለም የሚሰደዱ ሰዎች ሁኔታ ምን ይመስላል የሚል ብዙም ትኩረት ያልተሰጠው የጥናት ዘርፍ ነው። እሱን እንደ ፖይንት ኦፍ ዲፓርቸር ይሉታል፣ አዲስ ነገር ማምጫ መንገድ ማለት ነው ጥናት። ያቺና የትረስቱና የኢኮኖሚው ጉዳይ ከዚህ ከሪሰርች ምክንያታዊነት ጋር አንድ ላይ ሲሆን ሳውዝ አፍሪካን እንደ አማራጭ ወሰድኳት ማለት ነው እንጂ የትምህርት ፕሮግራሙ የትኛውም የዓለም ክፍል ሄደ ኢንተርንሺፕን መስራት እንድትችል ይፈቅድልሃል። ግን ሳውዝ አፍሪካ ወይም ደቡብ አፍሪካ
እንደ አህጉሪቷ ሶስተኛ ሀገር ልትባል ትችላለች እንጂ እንደ ሀገር ሶስተኛ ምንድን ነው የሚባለው? ሶስተኛው ዓለም ልትባል ትችላለች። አሁን ባለው ሪሌቲቭሊ ለምሳሌ ከፋፍለህ ማየት ትችላለህ። ነጮችን ኑሮ ለብቻ ነጠለ ካየኸው አውሮፓ ነው፣ ፈርስት ወርልድ ነው። የጥቁሮቹና የከለርዶቹን ህይወት ወስደህ ለብቻ ካየው ደግሞ ሶስተኛው ዓለም ነው። አይቼዋለሁ። ሳውዝ አፍሪካ 2 ሄጃለሁ። ሌላው ቀርቶ ስዌቶ ስትሄድ ከመንገድ በታች ያለው ስዌቶ እና የነ ኔልሰን ማንዴላ ቤት የሚጎበኝበት ያለው ስዌቶ ይለያያል። አሁን የነጮቹን ህይወት ለብቻ ላይ የተካየው ሳውዝ አፍሪካ ስፔንን ወይ ጣሊያንን ልትሆን ትችላለች። ሶስት የፈርስት ወርልድ ወይ የመጀመሪያዋ ነች ማለት ነው። ሌሎቹን ኑሮ ነጥለህ ካየሁ ደግሞ ሶስተኛው ዓለም ነው የሚሆነው። ሁለቱን አጣምረህ አማካዩን ስትወስድ ደግሞ ባለው ብያኔ መሰረት ሶስተኛው ዓለም ላይ ትወድቃለች። ስለዚህ ነው ከኢትዮጵያ ወደ ደቡብ አፍሪካ የሚደረገው 6 ከሶስተኛ ዓለም ወደ ሶስተኛ ዓለም የሚሆነው። እዛም ስትሄድ ኑሮ ወይ አንደኛው ዓለም ወይ ሶስተኛው ዓለም ሊሆን ይችላል ማለት ነው። በዛ መልኩ ነው ደቡብ አፍሪካ ላይ አሉ። ግን ኢትዮጵያውያን በአንደኛው ዓለምም በሶስተኛው ዓለም የሚኖሩት እንዳሉ ነው አሉ። ሁለቱም አሉ። የልዩነቱ የመጠን ነው። አብዛኛው ሰው ታችኛውን ዓለም ነው የሚኖረው። የተወሰነው ሰው ትንሽ መሀል ላይ ከፍ ብሎ ሁለተኛው ዓለም ላይ ይኖራል። ጥቂት የሚባሉት ደግሞ ውቅያኖስ ዳር ቤት ሰርተው በጣም ሌክዠሪየስ የሆነ ላይፍ ይኖራል። እነዚህን ሶስቱንም የማህበረሰብ ክፍሎች ጥናት ውስጥ አካታቸዋል ወይም እዚህ አይደለም? ለምንድን ነው መሰለህ እኔ ትኩረቴ እንደዚህ እናስቀምጠው፣ የትምህርትንና የጥናት የስራውን ሁኔታ ምን ይመስላል በሚለው አያይዛ መልስ። አሁን ሄድኩኝ ቪትስ የሚባል ዩኒቨርሲቲ ያለ ጆሃንስበርግ ውስጥ። እዛ 2 ወር 3 ወር የተግባር ልምምድ ወይ ኢንተርንሺፕ ለማድረግ ሄድኩኝ። እየወጣሁኝ የሪሰርች የጥናት ሂደቱ ምንድን ነው? ሳትሄድ በፊት ስለ ቦታው፣ ስለምትሄድበት አካባቢ፣ ስለምትሄድበት ማህበረሰብ እና ስለ ከተማው ሁኔታ ታጠናለህ። ከተጻፉ ጥናቶች፣ ከአንተ በፊት ከተሰሩ ጥናቶች ታነባለህ። ክፍተት ሊሆን የሚችለው የትኛው ነው፣ እኔ ብሰራው ምንድን ነው የሚጨምረው የሚለውን ነገር በቲዎሪም ከዚህ በፊት በተሰሩ ጥናቶችም ታያለህ። እነዛ ስታይ ስለ ጥናቱ ብቻ ሳይሆን ስለ ከተማው ባህሪም ትማራለህ። የከተማ ባህሪ ለምሳሌ በዓለም ደረጃ በጣም የኑሮ ደረጃ ልዩነት፣ የኑሮ ደረጃ መራራቅ ያለበት በጣም ኢኒኳል የሆነ ሀገር ነው ይልሃል። በዛ ምክንያት ደግሞ ኢኒኳሊቲ ባለበት ሀገር ብዙ ጊዜ ወንጀል ይበረታል። ካላትም ታሪክ አንጻር ወንጀሉ በጣም አደገኛ እንደሆነ ያንን ስታይ የጥናት ስነ ዘዴህንም እንድታስተካክል ያግዛል ማለት ነው። አውሮፓ ላይ እክል የሆነብህ የትረስቱ ጉዳይ ነው አይደል? የመተማመኑ ጉዳይ አንዱ ችግር እሱ ሳውዝ አፍሪካ አይኖርም ብዬ ነበር የማስበው መጀመሪያ። በኋላ ግን በተለያዩ ምክንያቶች የአለመተማመን ሊኖር ይችላል። ሰላይ ነው የምትመስላቸው። ከዛ ደግሞ ኮምፒቲሽን አለ። ለምሳሌ በጣም ከባድ ፉክክር አለ፣ የገበያ ፉክክር እና ሶስተኛ ወገን መጥቶ ሊያጠናቸው ሲል የንግድ መረጃቸው አሳልፎ የሚሰጥባቸው ይመስላቸዋል። ወይም ደግሞ የተቆጣጠሩት የንግድ መንደር ጄፒ ይባላል። ብዙ ሰዎች አይናቸውን ጥለውበታል። ጀዊሹም፣ ህንዱም፣ ናይጄሪያዊም ሌላውም በጣም ማዕከል ስለሆነ እምብርት ስለሆነ የከተማዋ የንግድ እምብርት ስለሆነ እዛ ሄደ ላጥና ስትል ይህንን መረጃ አሳልፈ ለነዚህ ለተቀናቃኞቻቸው ምሰጥ ይመስላቸዋል። ፖለቲካ ሚግረንት ናቸው የተወሰኑት። ግማሽ ፖለቲካ ግማሽ ኢኮኖሚ ነው። ሚክስድ ማይግሬሽን ይባላል። ሚክስድ ናቸው እና የተወሰኑትም የፖለቲካ ዓላማ አንግበ ሄደ ወይ ለዚህ ላለው መንግስት ስለላ እናንተ እንዳልከው መሰልል እና የነሱን ፕሮፋይል የምታወጣባቸው ይመስላቸዋል። የተወሰኑት ደግሞ ፕሮሰስ ጀምረዋል። አሁን ሳውዝ አፍሪካ እንዳልኩ ሶስተኛም ሁለተኛም ዓለም ነች አይደለም? እዛ ሲሄዱ የተወሰኑት ሳውዝ አፍሪካን የቆጠሯት እንደ መዳረሻ አይደለም፣ ረግጠዋት ማለፊያ መተላለፊያ
ሀገር አድርገው ነው የወሰዱት መጀመሪያዎች። በሀብት ራስን በማብቃት ወይስ ልክ እንደ ትራንዚት ለማድረግ ማለት ነው። ሁለት አንደኛ ቀድመው እዛ በቃ ሳውዝ አፍሪካ የምንሄደው ነጥረን ወደ አሜሪካ፣ ወደ አውሮፓ፣ ወደ አውስትራሊያ ወዳደጉት ሀገራት ለመሄድ ነው ብለው ቀድመው የወሰኑ። ያንን ለምን መረጡት? ከኢትዮጵያ ወይ ኬንያ ሆኖ አውሮፓና እነዚህ ታዳጊ ሀገራት አሳይለም ከመጠየቅ ይልቅ ሳውዝ አፍሪካ ላይ ሆኖ መጠየቅ የተሻለ ውጤት ያስገኛል የሚል ነው። ሁለተኛው እዛ የስራ እድል ስላለ ሰርተህ የገንዘብ አቅምን ካጎለበትክ በኋላ በገንዘብ ኃይል የፈለግከውን ነገር ማለት ትችላለህ፣ ወደ አውሮፓ ወደ አሜሪካ እንሸጋገራለን ብለው ያስበዋል። እዛ ሄደው ባለው ወንጀል ባለው ክፉ አሰራር በወረቀት ማጣት ምናምን ደግሞ ተማረው እዚህ ሀገር ምንም አልሰራም ብለው የመረራቸው ሰዎች ደግሞ በምሬትና በንዴት ወይ ለልጆቻቸው ደህንነትና ለራሳቸው ደህንነት ሲሉ ሀገሪቱን እየጣሉ የተወሰኑት ወደ ሀገር ቤት ይመለሳሉ፣ የተወሰኑት ደግሞ ወደዛ ይሄዳሉ። እና ይሄ እንዲህ አይነት በጣም ውስብስብ የሆነ ሪሰርች ሴቲንግ ይሆናል ማለት ነው። በዛ መልኩ ነው እንግዲህ ቀስ እያልኩኝ ከማህበረሰቡን ማየት የሚሰሩትን ስራ መታዘብ፣ መመልከት፣ ኢንፎርማል የሆነ ዲስከሽን ማድረግ፣ ወክ ማድረግ፣ መታዘብ፣ ማንበብ ይሄ ለብዙ እንዲህ አይነት ወንጀል የሚበዛበት መተማመን በበረታበት ብዙ አይነት ተጠራጣሪ ሰዎች ባሉበት አካባቢ ሰው ምን አይነት የጥናት ስነ ዘዴ መከተል አለበት የሚለውን ያስተምራል። ቅድም ያልኩ ወረቀት ስለዚህ ነው የሚያወራው። የሆነ የማታውቀው ዓለም ውስጥ ለምሳሌ ስትገባ ካንተ በፊት የነበረ ጠብ ሊኖር ይችላል። ገብቷል? የሆነ ግሩፕ ከሌላ ግሩፕ ጋር ተጣልቷል። ወንጀል የበዛበት ሀገር ስለሆነ ደግሞ ጠብ፣ ፍክክሩም ሌላውም ነገር ስላለ አሉ። ሳታውቅ ለአንደኛው ወገን ትወግናለህ። እኔ ለምሳሌ አንተና እዮብ ጠበኛ መሆናችሁን አላውቅም። እኔ መጥቼ ከአንተ ጋር መረጃ ፈለግኩኝ። መረጃዬን ወስጄ ግን አላበቃም። ከአንተ ጋር ና እንጫወት ትለኛለህ፣ ሻይ እንጠጣ፣ ምሳ እንብላ። ሳላውቀው ከአንተ ጋር የሆነ አታችመንት ትፈጥራለህ። እኔ ከአንተ ጋር በተቆራኘው ቁጥር ለካ ሌላ ጠላት እያፈራሁኝ ነው ከውጭ ማለት ነው። ያ የጥናቱን ከሌላውኛው ወገን የምታገኘውን መረጃ ማበላሸት ብቻ ሳይሆን ያንተንም ደህንነት አደጋ ላይ ይጥለዋል። ስለዚህ እንዲህ አይነት ጉዳዮችን ቀድመ ማሰብና ማሰላሰል። ኢንቪዚብል መሆን የሚባል ነገር አለ። ኢንቪዚብል መሆን ማለት ለምሳሌ ከአንተ ጋር ምሳ እየበላው መረጃ ወሰድኩኝ አይደል? ከዛ ደውለህ ተመችቼህ ሊሆን ይችላል ና እንጫወት ስትለኝ ሌላ ስራ አለኝ። ገብተዋል? ምን ያህል ነው ኢመርስ የምታደርገው? ምን ያህል ነው ዲስታንስን የምትጠብቀው? ያቺን ኢመርስ ማድረጉ ለምን ይጠቅማል? ከአንተ ጋር መተማመኑን ለመፍጠር ይጠቅማል። መጀመሪያ መጥቼ መረጃ እውነተኛ መረጃ ላሰጠኝ ትችላለህ። ምሳ በልተን ተጫዋውተን መኪና ካለ ነድተን ወደዛ ሄደን አይተን አካባቢውን ስናወራ ስትገመግመኝ ስትመረምረኝ እውነተኛ ፍላጎቴ ትክክለኛ መረጃ መሰብሰብና በዛ መረጃ ላይ ተመስርቼ ለዛ ማህበረሰብ የሚጠቅም ጥናት ማድረግ እንደሆነ ሲገባ ይሄ ልጅ ሀቀኛ ነው፣ ስለዚህ መረጃ ልስጠው ትላለህ። እዛች ቦታ ለመድረስ ብዙ ፕሮሰስ ያቺ ሶሻላይዜሽን ኤንድ ትረስት ቢልዲንግ ፕሮሰስ ይባላል። ማህበራዊ መስተጋብር ይሄ አጠቃላይ አንተ ታጠናው የነበረውን ጥናት በተመለከተ አጠቃላይ ዓለም አቀፋዊ ዲሲፕሊኑን ነው የምትነግረኝ። እየመጣ ያለ ዲሲፕሊን ነው። የጥናት ዘዴህን ራሱ ማጥናት ነው። አሁን ለምሳሌ ዝም ብዬ መጀመሪያ መጥቼ እዚህ አሁን አንተ ሳውዝ አፍሪካ ላይ ያለ ባለሀብት ነህ ልበል፣ መጣሁኝ፣ የመጀመሪያ ቀን አገኘው። ምንድን ነው የምትሰራው? ከሀገር ቤት ለምን ወጣ? ገቢ ምን ያለው በቀን ብለህ ደስተኛ ትሆን። እናም የጥናትም አጠያየቅም ራሱ ምክንያቱ ሌላ ይዘት ነው። ስለዚህ ሲኩዌንስ የሚባል ነገር አለ። ኢቨን ያጠያየቅህን ቅደም ተከተሉ ማስተካከል አለብን። ወይም ደግሞ ፈጽሞ የማጠይቃቸው ጥያቄዎች አሉ። ለምሳሌ ገቢ ምን ያህል ነው የሚባል አይፈልግም። እንዳልኩ ኮምፒቲሽን አለ። ኮምፒቲሽን ወይ ደግሞ ቢዝነስ ስትራቴጂ ምንድን ነው? እንዴት አይነት ቢዝነስ ስትራቴጂ ተከትለ ነው ሌሎችን የምታሸንፈው ብትል ነው ያማል እንደ ሊልህ ይችላል። አፍ አውጥቶ ባይናገርም ወይም ደግሞ ያልሆነ መረጃ ሰጥቶ
ሊያሰናብት ይችላል ማለት ነው። ስለዚህ ሂደቱ ያቺን ትክክለኛ ወይም ደግሞ ወደ ትክክለኛ የቀረበችውን መረጃ ለማግኘት በሚጠናው ማህበረሰብና በሚያጠናው ሰው መካከል እምነትና መተማመን መፍጠር ነው። ያቺን ስሙዝ አውት ማድረግ ያስፈልጋል። በዛ ሂደት ውስጥ ግን ሳታውቀው ኮምፕሊትሊ ኢመርስ ታደርግና ልትወግን ትችላለህ። በዚህኛው ወገን ወግነህ ከሪሰርቹ ራሽናል ቲንኪንግ ይፈልግላል ጥናት። ራሽናል የሆነ ቲንኪንግ በምክንያት ላይ ተመስርተ ይሄ ነው ማለት። ለምሳሌ ሱቅ ሲዘረፍ የደረስኩኝ ቀን ከሆነ ኢሞሽናል ሆነና በቃ እነዚህ ሌቦች እኮ ዘረፉት፣ የወንድሜን የአገሬን ልጅ አጠቁት ምናምን ብዬ አንተ ለዛ ዘረፋ ያዋጣኸውን ነገር እተዋለሁ ማለት ነው፣ አስወግደዋለሁ። ሶ እነዚህ አይነት ነገሮችን እንዴት መጠንቀቅ እንዳለብን፣ ምን ያህል እውነትን ለማግኘት ምን ያህል ጥንቃቄና ምንድን ነው ማሰላሰል እንደሚጠይቅ ነው እንትን የሚለውና አሁን ይችን ያነሳናት ምንድን ነው ሳታውቀው ቀድሞ የነበረ ኮንፍሊክት ውስጥ ልትገባ ትችላለህ የሚለው ነው። በተመሳሳይ መልኩ ደግሞ የተለያየ ኢንተረስት ፍላጎት ያላቸው ቡድኖች ሊኖሩ ይችላሉ። ለምሳሌ የሆነ ቦታ አሁን ጌት ኪፐር የሚባላል። ጌት ኪፐር ምንድነው? በሩን ይዞ የሚያስገባ የሚያስወጣ፣ የሚፈቅድልህ የሚከለክልህ ወደ መረጃ። እሱን ለምሳሌ አንድ ታዋቂ ሰው ሊሆን ይችላል እዛ አካባቢ ትልቅ የቢዝነስ ሰው፣ ሀብታም፣ ሰዎች የሚያከብሩት ወይም ደግሞ በእድሜው በአስታራቂነቱ በአካባቢ ሽማግሌነቱ የሚታወቅ ሰው ሊሆን ይችላል። እነሱን መከተል አንዱ አማራጭ ነው። ግን እነሱም ላይ አደጋ አለ። እሱ የፈለገው የመረጃ ቋት ውስጥ ብቻ ሊጨምር ይችላል፣ በሚፈልገው ቦይ ላይ ይችላል። ስለዚህ እሱ መፍትሄ መሆኑን ያህል የአንተን ደህንነት የተሻለ መረጃ ለማግኘት እንደሚያስችል ሁሉ የዛኑ ያህል የፖለቲካ ኢንተረስት ካለው ያንን መረጃ ሊሰጥ ይችላል። የቢዝነስ ኢንተረስት ካለው ያንን፣ ወይ ፐርሰናል ኢንተረስትም ካለው ያችን መግቦ ቻው ሊል ይችላል። የምትገባበትም ቦታ ማተር ያደርጋል። አሁን ቅድም ያነሳው ከላይ ያሉትንና ከታች ያሉትን ያልከኝ አይደለም። ከላይ ያሉት ጋር ብሄድ እነሱ ወረቀት አላቸው። ይሄ አጠቃላይ አበሳ ትክክለኛውን የስደት የእነሱን ፐርስፔክቲቭ ብቻ ይዤ ብመጣ ሳውዝ አፍሪካ ያለው ኢትዮጵያዊ ህይወት የሚገርም ነው፣ በጣም የድሎት የተንደላቀቀ አውሮፓውያን እንኳን የማይኖሩትን ህይወት ነው የሚኖሩት የሚል ድምዳሜ ላይ ልትደርስ ትችላለህ። በዚህ ሪሰርች ሜትድ ምን አለ? ኢንትሪ ፖይንት የሚባል አለ። በየት በኩል ነው የምትገባው ኮሚኒቲ ውስጥ? በኮሚኒቲ አሶሲሽን ውስጥ በኮሚኒቲ ማህበረሰብ በኩል ከገባ ለምሳሌ የኮሚኒቲ ማህበረሰብ አባላትን አመለካከት፣ የመሪዎችን አመለካከት ብቻ ሊሆን ይችላል የምታንጸባርቀው። መሀል ከተማ ላይ ቅድም ያልኩ ያሉ ሰዎችን ብቻ ካናገር የእነሱን አመለካከት ሊሆን ይችላል። እዛ ታውንሺፕ ያሉት ልጆች ምንድን ነው የሚያስቡት? ላይ ገጠር ውስጥ ያሉ ልጆች። ኢንትሪ ፖይንት ከላይ ነው የምትገባው፣ ከታች ነው የምትገባው፣ ከመሀል ነው። ቦታው ደግሞ ገጠር ነው ከተማ ነው፣ ሄደ ጥናትን የምትጀምረው ወይስ መርጅ ነው የምታደርገው፣ ኮምባይን ነው የምታደርገው የሚለውን ነገር ነው የሚያየው። ይሄ እንግዲህ አንድም ቀድመ በማንበብ ሁለትም ስህተት በመስራት ነው እዚህ ድምዳሜ ላይ የደረስኩት ማለት ነው። ቀድመ በምታነበው በምታውቀው በሂደት የምታዳብራቸው ክህሎቶች አሉ። ተሳስተ ደግሞ እዚህ ጋር ኮስተት ሰርቻለሁ ምናምን ብለህ ተመልሰህ ስትሄድ ሌላ ጥናት አለፈው ተሸውጃለሁ አሁን እንዲህ አይሆንም ምናምን እያልክ ነው የምትለውና ከመስመር ወጣው መሰለኝ። በጣም በጽሞና እያዳመጥኩ የወጣው ነገር የለም። እኔ እንደው አሁን ብዙ በዚህ በሰሞነኛው ቋንቋ በአሁን ስደተኛ የሚለውን ፍልሰተኞች በሚለው ተጠቅቷል መሰለኝ። ፍልሰተኞች ይባላል። አይሞም ራሱ ፍልሰተኞች ይላል። እንደው ሁለት ነገር አያይዤ ልጠይቅህ። በነገራችን ላይ አድማጮቻችን እየተከታተላችሁ ያላችሁት የማህበራዊ ሳይንስ ባለሙያው በስደት ጉዳዮች ላይ ተመራማሪና ጸሐፊ የሆነው በዚህ ጉዳይ ላይ በተለይ በደቡብ አፍሪካ የሚገኙ ኢትዮጵያውያንን በተመለከተ መመረቂያ ጽሑፉን ጥናታዊ ጽሑፉን መንገደኛና አላፊ መንገደኛ በሚል ያሳተመው አሁን ደግሞ የተለያዩ የትርጉም ስራዎች ላይም እየሰራ ያለው ዮርዳኖስ አልማዝ ሰይፉ ነው።
ትምህርትና የጥናት እና የስራ ሁኔታ ምን ይመስል ነበር በሚለው ጉዳይ ላይ ትንሽ ተጨዋወትን። እንደው ግን ስለ ጄቢ ስናወራ ቅድም አልክ አይሁዶቹም ህንዶቹም የሌሎች ሀገር ዜጋዎችም አካባቢው ላይ ያለውን ስኬታማ የገበያ እንቅስቃሴ ለመቆጣጠር ትግል ያደርጋሉ። ግን ጄቢ ያደረጋት ሀበሻው ነው ማለት ነው ወይስ ይሄ ያለው የቢዝነስ ኤሪያው አካባቢው መሰረተ ሀበሻው ነው? ሀበሻውም ነው፣ ሌላውም የአፍሪካ ስደተኛ ነው። በተለያዩ የአፍሪካ ሀገራት ከአፍሪካ ብቻ ሳይሆን ከእስያ የሚመጡ ስደተኞች ናቸው። ግን በዚህ ውስጥ ሀበሻው ትልቅ ሚና አለው፣ የተለየ ሚና አለው ማለት ነው። ለዛም ነው በተለምዶ የኢትዮጵያውያን መንደር ነው የሚባለው አካባቢው ራሱ። ጄፒ ምንድን ነው? አሁን ሰሞኑን አንድ ሳውዝ አፍሪካዊት የጻፈችው መጽሐፍ አለ፣ ዘ ኬዎስ ፕሪሲንክት ይላል። ይሄ ምን ትለዋለህ? ጫጫታ፣ ቀውስ የበዛበት መንደር አይነት ነው። አሁን ስያሜው አሉታዊ ይመስላል፣ ግን ይሄን ሀሳብ ያመጣችው እንዴት መሰለ? የከተማ ፕላነሮች የጆሃንስበርግን የተለያዩ ከተሞች እየዳሰሱ የልማት ስራ ይመድባሉ። ቢሮቸው ውስጥ ሆነው ካርታ ዘርግተው እንደዚህ ቢሮቸው ውስጥ ሆነው ይሄ ለአረንጓዴ ስፍራ፣ ይሄኛው ለእንትን፣ ይሄኛው ለመዝናኛ የከተማ ፕላን ያወጣሉ። ያንን የሚያደርጉት ምንድን ነው? ቢሮቸው ውስጥ ካርታ ዘርግት ነው፣ የከተማውን ካርታ ዘርግተው። ልክ ጄፒ ላይ ሲደርሱ ጠየቀቻቸው፣ ይሄኛው ውስጥ አለቻቸው። እሷም የዛ አባል ነች፣ የአርባን ፕላነር ነች፣ እዛ ውስጥ ነው የምትሰራው። ስጠይቃቸው አይ ይሄ ኬዎስ ፕሪሲንክት ነው፣ ቀውስ የበዛበት መንደር ስለሆነ አያስፈልግም አይነት ስሜት ነው ያላቸው። ለምን አሉ? ይህንን በእነሱ እይታ ኬዎስ ነው። በኋላ ቅድም እንዳልኩ ከላይ ስትገባና ከታች ስትገባ ላልኩም፣ እነሱ ከላይ ነበር የገቡት፣ ከላይ ነው ያዩት በማፕ በምናምን። እሷ ግን በኋላ ከታች ገባች እና አነስተኛው ማህበረሰብ ገብታ ስታይ የኢትዮጵያውያንን ሚና በጣም ተረዳች። ለምሳሌ ያ ቦታ ከ20 ዓመት ከ25 ዓመት ከ30 ዓመት በፊት በጣም ወንጀል የበዛበት፣ በጣም ድረግ የሚዘዋወርበት፣ በዛ ቦታ ምንም አይነት እንቅስቃሴ ማድረግ አስቸጋሪ የሆነበት ስፍራ ነበረ። በሂደት ግን ያንን ወንጀል የበዛበት መንደር ወደ ንግድ ማዕከልነት ቀየሩት። ይሄንን ከቀየሩት ውስጥ ዋነኞቹ ኢትዮጵያውያን ናቸው። ይህን እንዴት ነው ያደረጉት? ግሎባላይዜሽን ኦፍ ምንድን ነው ቴይል ኢንድ ግሎባላይዜሽን የሚባል ኮንሰፕት አለ። ቴይል ኢንድ ግሎባላይዜሽን የግሎባላይዜሽን ጭራ እንደማለት፣ የሉላዊነት ጭራ እንደማለት ነው። የሉላዊነት ጭራ ቻይና አሁን ከላይ ነው ያለችው፣ ብዙ ምርት ታመርታለች፣ ትልልቅ ምርቶችን እያመረተች ለዓለም ታከፋፍላለች አይደል? በ1990 አፓርታይድ ወድቆ እነ ማንዴላ ስልጣን ላይ ሲወጡ ወደ ደቡብ አፍሪካ ከገቡ የንግድ ሰዎች ውስጥ ቻይናዎች ዋነኞቹ ናቸው። ሸቀጣቸውን ይዘው መጡ። ያንን ሸቀጥ በጆሃንስበርግ ዓለም አቀፍ የገበያ ከተማ ነች፣ በዛ ውስጥ ማሰራጨት ጀመሩ። እነሱ ከላይ ሆነው ይህንን ንግድ ሲያከፋፍሉ ከታች ተሰክተው እቃዎቹን እየተቀበሉ ከተማ በመላው ደቡብ አፍሪካና በዛ ዙሪያ ባሉ ሀገራት ያከፋፍሉት ኢትዮጵያውያን ናቸው። ስለዚህ ምን የሚባል ነገር አለ? የታውንሺፕ ኢኮኖሚ አለ። ታውንሺፕ ገጠሩ ከከተማ ርቀው ጥቁሮችና ከለርዶች የሚኖሩበት መንደሮች ናቸው። ቅድም ያልከው ሶዌቶ አንዱ ነው። እዛ ውስጥ የሚኖሩ የኢኮኖሚ ደረጃቸው ዝቅ ያለ የሶስተኛ ዓለም ሰዎች ናቸው። ቅድም ከቻይና የወሰዱትን እቃ ከከተማ እምብርት ጂፒ የከተማ እምብርት ነች ብያለሁ፣ እያወሰዱ ወደ ገጠር ላሉ ኢትዮጵያውያን ያከፋፍሉ። እኒህ ገጠር ውስጥ ያሉ ኢትዮጵያውያን ደግሞ በ9 ፕሮቪንስ ውስጥ አሉ። 9 አውራጃ ያላት ደቡብ አፍሪካ፣ በዛ ውስጥ ሁሉ አሉ ታውንሺፖች። በዛ ታውንሺፖች ኢትዮጵያውያን፣ ሶማሊያውያን፣ ባንግላዴሽ፣ ፓኪስታን ሱቆች አሉ። እነዚህን ስቶክ ነው የሚሉት፣ ወስደው ስቶክ ያደርጋሉ። በጣም ፍሌክሲብል የሆነ ቢዝነስ ሞዴል ለሚጠቀሙ ለምሳሌ ሱቆቹ ከጠዋት 11 ሰዓት እስከ ማታ 4 ሰዓት ክፍት ይሆናሉ።
የትኛውም ሱፐር ማርኬት እንደዚህ አይሆንም። 15 ይዘጋል። በፓኬጅ ሳይሆን በችርቻሮ ያቀርቡላቸዋል የሚፈልጉትን። እኛ ሀገር ይሄ የ50 ሳንቲም ስኳር እንደምትሸጠው ያንን አቅማቸው በፈቀደ መጠን እንዲገዙ በጣም ኮንቪኒየንት ሆኖላቸው። ሶስተኛው በቅርበት ተገኙላቸው። ወደ ከተማ እቃ ለመግዛት መሄድ አያስፈልጋቸው። ያ ማለት ጊዜና የትራንስፖርት ወጪ ቀነሰ ማለት ነው። ጉልበትም ቀነሰ። ሌላ ደግሞ የብድር አገልግሎትም አመቻቸው። አሁን የሚገርም ነው። እዛ ሀገር ሄደ ለማታውቀው ሰው ብድር መስጠት፣ አበሻው ክሬዲት ሰርቪስ ሰጥቷቸው። ይሄ ፍሌክሲብል ቢዝነስ አሬንጅመንት እዛ ያሉ ሶስተኛው ዓለም ሰዎች ያልናቸው በተሻለ መልኩ የሚፈልጉትን ግብዓት በአቅራቢያውና በአንጻራዊነት በተሻለ ዋጋ እንዲያገኝ ያገዛቸው። ያ ገንዘብ ተሰብስቦ ወዴት ነው የሚመለሰው? ወደ ከተማው፣ እንደ ጄፒ ባሉ የከተማ እምብርቶች። ከዛ ጄፒን ደግሞ አሰፋፈሯን ብታየት እዛው ከጎን ታክሲ ራንክ አለ፣ የታክሲ ማቆሚያ ትልቅ ታክሲ። እነዛ ታክሲዎች ወደ ተለያዩ የከተማዋ ክፍል ይሰራጫሉ፣ ወደ ታውንሺፖች። እዛው ጋር ትሬን አለ፣ የባቡር ጣቢያ አለ። የባቡር ጣቢያ ከተማው ወደ ተለያዩ የደቡብ አፍሪካ አውራጃ ብቻ ሳይሆን ከዛም ተሻግሮ ወደ ጎረቤት ሀገራት ይሄዳሉ፣ ወደ ጎረቤት ሀገር ይሄዳሉ። ስለዚህ ዚምባብዌ እስከዚህ ታንዛኒያ ድረስ ይመጣል እና ባቡሩ ታንዛኒያ አይደርስም። የባስ አገልግሎት አለ፣ የአውቶቡስ አገልግሎት። እነሱ አሁን ኢትዮጵያውን ብቻ አይደሉም የምልህም ይሄን ነው። ትልቅ ሚና አላቸው። ግን ሌሎቹም ለምሳሌ ከገጠር ሳንቲም ተለቅሞ ወደ ጄፒ እንደሚሰራጨው ሁሉ ከዚምባብዌ፣ ከታንዛኒያ፣ ከዛምቢያ፣ ከማላዊ ከምናምን ብር ተሰብስቦ ወደ ጆሃንስበርግ ይገባል። ያ ብር እቃ ተገዝቶበት እቃው ደግሞ ወደ ተለያዩ የአፍሪካ የጎረቤት ሀገራት ይሰራጫል ማለት ነው። በዛ መልኩ ጄፒ ደረቅ ፖርት ሆነች ማለት ነው። እና ቅድም ያልኩ መጽሐፍ ኬኦስ ካለ በኋላ ይቀጥልና ኤርፖርት ሲቲ ይላታል። ፖርት ነች። ዱባይ እንደ ሲንጋፖር ንግድን የምታሳልጥ ለብዙ ሰው የኑሮ መሰረት የሆነች ትራንስፖርትን ተከትሎ ሆቴል፣ መዝናኛ፣ ምግብ፣ ተያያዥ የኢኮኖሚ አለ ማለት ነው። ያንን ኢኮኖሚ ደቡብ አፍሪካውያንም፣ ናይጄሪያውያንም፣ ሶማሊያውያንም ሌሎችም የአፍሪካ ሀገራት አንድ ላይ ተባብረው ቢያዋጡም በዋናነት ግን ያንን ንግድ የሚያሳልጡትና የሚመሩት ኢትዮጵያውያን ናቸው። ለዛ ነው ብዙ ሰዎች አይናቸውን የጣሉበት። ብዙ ብር ነው የሚንቀሳቀሰው። ኢንፎርማል ኢኮኖሚ ቢሆንም ብዙ እድል አለው። እየቆየ ሲሄድ ምን ሆነ? አድማሳቸውን እያሰፉ ሲሄዱ ወደ ተለያዩ የደቡብ አፍሪካ የገጠር መንደሮች እየገቡ ፖፑሌሽኑን ወይም ህዝቡን የገበያ ተደራሽነት ሲይዙ በላይ ደግሞ ትልልቅ ካምፓኒዎች አሉ። እነ ስፓር፣ ፒክ ኤንድ ፔይ ምናምን የሚባሉ የሱፐር ማርኬት ቼኖች አሉ። እነሱ እዛ ሄደው መስራት አይችሉም። የተወሰነ ደረጃ ነው የሚጠጉት። ስለዚህ እነሱንም ዕቃ ይዘው ጀመር። ከነሱ ጋር አሁን ኮኦፕሬቲቭም ኮንፍሊክትም ሪሌሽንሽፕ ፈጠሩ። በተወሰነ መልኩ ኮኦፕሬት ያደርጋሉ፣ ይተባበራሉ። ለምሳሌ ግልም ያለ ገጠር ውስጥ የቮዳኮም ማስታወቂያ ተጽፎበት ታያለ። አሁን እኛ ሀገር የመጣው እሱ ከሱቁ ያንን ማስታወቂያ የሰራ ሲም ይሸጣል ማለት ነው። ወይ ደግሞ የኮካኮላን ማስታወቂያ ልታይ ትችላለህ። ምርቱን ኤጀንት ሆነው ያከፋፍላሉ። አት ሴም ታይም ደግሞ ኮምፒቲቲቭ ናቸው፣ ተፎካካሪም ይሆናሉ። እንደዛ የሚሆኑት መቼ ነው? እነዚህ ትልልቅ ካምፓኒዎች በዚህ አካሄድ ገበያችንን ይቆጣጠሩብናል የሚል ፍራቻ ያድርባቸዋል። ምክንያቱም እነዚህ ሶማሊያውያን፣ ኢትዮጵያውያንና ፓኪስታን፣ ባንግላዴሽ፣ ሌሎችም ስደተኞች የሚጠቀሙት በጣም ምቹ እና ኮንቪኒየንት የሆነ ቢዝነስ ሞዴል ነው። ያ ቢዝነስ ሞዴል ለራሳቸው ለሎካሉ በጣም ጠቃሚ ነው። ከገበያ አንጻር ካየው ግን ትልልቆቹን ካምፓኒዎች ሊያከስረን ይችላል የሚል ፍራቻ፣ ማክሰር ሳይሆን ገበያችንን ይሻማሉ ወደፊት። የእነሱን ገበያ አይደል እንዴ የሚሸጡት? ያንን ፍራቻ ስላለባቸው እንግዲህ በዛ መልኩ ነው እንግዲህ አንድ አካል የሆኑት አሁን ላለው ቀውስ ከጀርባ ሆነው ይሄንን ቀውስ ከሚያሽከረክሩት ውስጥ የተወሰኑት እነዚህ ካምፓኒዎች የቀጠሯቸው አክቲቪስቶች ናቸው ማለት ነው። አየው እንዴት እንደሚተሳሰብ አሁን ይህ ሁሉ አስተዋጽኦና በረከት
በኢትዮጵያውያንም በሌሎችም የአፍሪካ ሀገራት የኢትዮጵያን ድርሻ እንደበዛ ሁሉ ቢኖር ኖሮ ሳለ ለምንድን ነው ኢትዮጵያውያን እንዲወጡ የተፈለገው? እሱንም አሁን መጨረሻ ላይ ያነሳት ሀሳብ አለ። አክቲቪስቶቹ እንዳሉ ሆነው ማለት ነው አንዱ ሆኖ እሱን ተያያዥ ጉዳዮች ትነግረኝና እውነት አሁን ብዙ ጆሴፍ ማሌማ ነው ማሌማ እሱን ጨምሮ እስቲ እነሱን አባራችሁ የምትሰሩትን ስራ እኔ በጣም በመባረራቸው እንዲባረሩ በመወሰኑ በጣም እየታገለ ነው። እውነት እሱስ እንዳለው ማሌማ እንዳለው ኢትዮጵያውያን ቢወጡ ሳውዝ አፍሪካውያኑ ይህንን የመስራት ባህል አላቸው ወይ? ምክንያቱም ብዙ ኦፖርቹኒቲ ኖሯቸው ያልተጠቀሙባቸው ህዝቦች እንደሆኑ ብዙ የአፍሪካ ሀገራት ስለሚናገሩ ማለት ነው። አሁን ይሄ የሚያሳዝንም የሚያናድም ነገር ነው። የደቡብ አፍሪካውያን ነገር የሚያሳዝነው እንዴት መሰለን? ለረጅም ዓመት በቅኝ ግዛት ከዛ ደግሞ በአፓርታይድ አገዛዝ ስር ነው የወደቁት። በዛ ጊዜ ምን የሆነ ለምሳሌ አፓርታይድ ስርዓት ካረገው ክፉ ነገር አንዱ ምንድን ነው? ባንቱ የሚባል የኤጁኬሽን ሲስተም መሰረተ። ባንቱ ማለት ከምዕራብ አፍሪካ ተነስተው ወደ መካከለኛ ወደ ምስራቅና በዛች ደግሞ በታች በኩል ወደ ደቡብ አፍሪካ የሄዱ ጥቁር ህዝቦች ነው። ጥቁሮችን ለመናቅ ዲዛይን የተደረገ ትምህርት ስርዓት ነው ባንቱ ኤጁኬሽን ሲስተም። ያ ሲስተም የሚያዘጋጅህ በአብዛኛውን ጊዜ ለምንድን ነው? አገልጋይ እንድትሆን ነው። ለምሳሌ ብዙ ጊዜ እለዋለሁ፣ መኪና ስትጠግን ስታጥብ በጣም አሪፍ ነህ። ቤት ስታጸዳ፣ ተቀጥረህ ስትሰራ ካምፓኒ ውስጥ ወይን ስትቆርጥ ወይ ወርቅ ምናምን ማዕድን ስታወጣ በጣም አሪፍ ነህ። አገልጋይ እንድትሆን ተደርገ ነው የምትሰራው። ስልጠናው በዛ መልኩ ነው የተቀረጸው። ከዛ አልፈህ ግን የራስህን ስራ ማኔጅ አድርግ ስትባል አኩመኑ የለህም፣ የቢዝነስ አኩመን ወይ ችሎታው የለህም። የማኔጅ ማድረግ የመደረግ እንጂ ማኔጅ ማድረግ ስነ ልቦና የለህም። በዛ ስነ ልቦና ብዙዎቹ የሚፈልጉት ምንድን ነው? ወይም ደግሞ የሚያስቡት ተቀጥሮ መስራት፣ ካምፓኒዎች ውስጥ ተቀጥሮ መስራት እንጂ ኦውን ማድረግ አይደለም። ኦውን ለማድረግ ጊዜ ይፈልጋል። አሁን መደምደሙም ከባድ ነው። በባንቱ ኤጁኬሽን ሰልጥነው እንደዚህ እንደሆኑት ሁሉ የተሻለ የትምህርት ስርዓት ተቀርጾ ስልጠና ቢሰጣቸው ምናልባት ከአንድ ትውልድ በኋላ የተሻለ ቢዝነስ አኩሜ ሊኖራቸው ይችላል። አሁን ባለው ሁኔታ ግን ብዙዎቹ በዚህ ስነ ልቦና ችግር ምክንያት አሁን እንደዚህ በትልቅ ደረጃ ይውጡልን አሉ እንጂ እኮ እንደዚህ በብዛት ውጡልን እየተባለ በዓለም አቀፍ ሚዲያ መታየት ሳይጀምር በፊት በተወሰኑ ታውንሺፖች ይውጡልን ይሉ ነበረ። ይውጡልን ይሉና ይወጡላቸዋል። ከዛ ትንሽ ቆይተው ደግሞ ይግቡልን ተመልሰው ይላሉ። መስራት መቋቋም ስላልቻሉ ማለት ይሄ የከተማውን ኢኮኖሚና የገጠሩን ኢኮኖሚ ያያያዙ ክሮች ናቸው። ይሄ ማለት በአካባቢው ሌሎች ሱቆች የሉም ማለት አይደለም። በሳውዝ አፍሪካውያን የሚመሩ ትንንሽ ሱቆች አሉ ይህን ስራ የሚሰሩ። ግን በዚህ ደረጃ ብዙ እቃ አያስገቡም። ዋጋቸውም ከፍ ያለ ነው። አቅም አላቸው፣ ዋጋቸውም ከፍ ያለ ነው። እንደ ኢትዮጵያውያኑ ረጅም ሰዓት አይሰሩም። 5 ሳንቲም ቢጎልብህ ብድር አይሞሉልህም ወይ አይተውልህም። ፍሌክስብል አይደሉም። ገባ? ይሄ ከተማና ገጠሩን ደግሞ አገናኝተው ይሄ ቀደም ስንለው የነበረው የቢዝነስ ተነሳሽነቱ እንደ ኢትዮጵያውያን፣ እንደ ሶማሊያውያን፣ እንደ ሌሎች የአፍሪካ ሀገራት አይደሉም። ይሄ ደቡብ አፍሪካ ስለሆኑ ብቻ ሳይሆን የስነ ልቦናው የአፓርታይዱ ሌሎችም ጉዳት እንዳለ ሆነው ስደተኛ ሆነ ሌላ ሀገር ስትሄድ የሚሰጥ የራሱን የቻለ ኢነርጂ አለ፣ አቅም አለ። ምክንያቱም ምንም አይነት አማራጭ የህይወት መሰረት የለህም። ስለዚህ ሰርተ ማግኘት ነው ያለብህ። ሳውዝ አፍሪካዊ ከሆንክ ግን ለምሳሌ ፔንሽን ሊሰጥ ይችላል። 15 ሚሊዮን 14 ሚሊዮን አካባቢ ደቡብ አፍሪካውያን ፔንሽን ይሰጣቸዋል በየወሩ፣ ጡረታ ድጎማ ማለት ነው። ያቺ ድጎማ ስላለችልህ እሷን ተማምነ ብዙም አክቲቭ አትሆንም። እሱ ራሱ ያሰንፋቸዋል። ስለዚህ ምንድነው አሁን አንደኛው መሪ ሲል እንደነበረው አመፁን ከሚመሩት ውስጥ ቁጭ ብለን ሊከፈለን ይገባል መኖር እንችላለን ይልሃል፣ ሳይሰራ ማለት ነው። ይሄ አሁን የነሱን
የቢዝነስ ማይንድ ሴት አስተምሮ አሰልጥኖ ከመቀየር ይልቅ እንደዚህ አይነት አመለካከት ማስረጽ ነው የሚሆነው። ሌላው ከስነ ልቦናውና ከድጎማው በተጨማሪ ካምፓኒዎችን ጠቅሰናል ቅድም አይደለ? ፖለቲከኞች ደግሞ አሉ። ምርጫ ሲቃረብ ሳውዝ አፍሪካ በጣም ትልቅ ስራ አጥ ያለባት ሀገር ነች። ያሳዝናሉ የምልህ እሱም ነው። በገዛ ሀገር ስራ አጥ ሆነ በሱስ በምናምን ተውጠ ድክርት ማለት በጣም የሚያናድም የሚያሳዝንም ነገር ነው። እነሱ ፖለቲከኞች ያንን ችግር መቅረፍ ሲያቅታቸው ሎካል በዛ አካባቢ ያለው ፖለቲከኞች በተለይ ምርጫ ሲቃረብ ለዚህ ሁሉ ችግር ተጠያቂዎቹ ስደተኞች ናቸው ይሏቸዋል። በጣም የዋ ስለሆኑ ሳውዝ አፍሪካውያን ለመመራት ጊዜ አይወስዱም። ገባ እና የተነስተው በቃ ውጡልን እንትን ይላሉ። የዋህነታቸውን ከዚህ በፊትም ሌላ ሚዲያ ላይ ተናግሬያለሁ። የዋህነታቸውን የምታውቀው ሱቅህ መጥቶ በዋዜማው ሊዘርፍ በማግስቱ እኔ ነገ መጥቼ ይሄን ዕቃ ይወስዳለሁ ምናምን ይልሃል፣ ይነግርሃል። ከዛ እንዴት ምናምን ትላለህ። በማግስቱ መጥቶ ወስዶ ሲሄድ ቻው በቃ በርታ ወንድሜ ስራ እናግዛለን እኛም ምናምን ይላል። የምታውቀው ደንበኛ ሊሆን ይችላል። ገብተዋል። ምስቅልቅል ነው ነገሩ። አሁን ሌላው ደግሞ ምንድነው ችግራቸው? የኮንሱመር ሶሳይቲ ነው። በጣም ብዙ ተጠቃሚ ነው። ያ መጠቀሙ ለብዙ ኢትዮጵያውያን ሌሎች የገበያ እድል ፈጥሯል። ግን ደቡብ አፍሪካውያን ስራ ቢዝነስ ጀምረው ወደ ስራ ሲገቡ እንደ ኢትዮጵያውያን እንደ ሶማሊያውያን አይሆንም። ሴቭ አያደርጉም። የዕለት ተዕለቷን ነው የሚኖሩት። እስከ አርብ ከሰሩ በኋላ የሰሩትን ቅዳሜና እሑድ ሊያጠፉት ይችላሉ። ኮንሱመር ስለሆኑ ያቺን መቆጠብም ስለማይችሉ ማለት ነው። የሚያራዣቸው ሰዎች አሉ። ገንዘብ ኪሳቸው እስካለ ካላጠፋሁት ሞቼ ይገኛሉ አይነት ስሜት የሚመጣባቸው ሰዎች አሉ። እና መጠጡም ሁሉም ነገር አቫይላብል ስለሆነ እዛ በቃ ውድም አድርገውት ይገባሉ። ኢትዮጵያዊ ሶማሊያዊ ምናምን ግን ቆጥቦ እዛው ከሱቁ 6 ወር 1 ዓመት ምናምን ሳይወጣ ገንዘብ አጠራቅሞ ሌላ ሱቅ ይከፍታል። መኪና ይገዛል። በእግር የሚሄደው ሰውዬ ከ6 ወር በፊት ድክርት ብሎ የመጣ አንድ ኢትዮጵያዊ በ1 ዓመት ውስጥ መኪና እየነዳ ስታየው አትናደድም? አንተ ራስህ ግን የራስን ስንፈት እነዚህ ነገሮች አንዳንድ የአበሻ ደግሞ በጣም ሾዊ የሆነ እሱ ልክ አይደለም። በቃ ዝም ብለህ ሰርተህ ገንዘብን ሎ ፕሮፋይል ሆነ። ሌላው ደግሞ ጣጣ የሚያመጣው ምንድን ነው? እነዚህ መኪና ሲይዙ ሲዘንጡ ምናምን የተወሰነ ሁሉም አይደለም። አሁንም እያጠቃለል እየደመደምኩ እንዳይወሰድብኝ መግቢያችን ላይ ያለው ስለሆነ የተወሰኑ ሴቶች ወደ እነሱ ይሄዳሉ። የዛው አካባቢ ሴቶች መኪና ያለ ሀብት አለ። ሳውዝ አፍሪካውያን እዛ ያሉ ወንዶች ደግሞ አብዛኞቹ ወንዶች ናቸው ኢትዮጵያውያን። ሴት የለም ሴቶቹም እሺ አይሉም ይላሉ። ግን ምንድነው ሀብታቸውን፣ መኪናቸውን፣ ላይፍ ስታይላቸውን ብለው ይሄ ለረጅም ጊዜ ግንኙነት ትዳር መስርቶ ለመኖር አስበው ሳይሆን ያቺን እንትን ለመጠቀም ያቺን ገንዘብ ለመጠቀም ይጠጓቸዋል። ሴት ደግሞ ያው እንደምታውቀው በታሪክም የሚያጣላ ነው ወንድን። ስለዚህ ሌላ ቂም ይይዛሉ ማለት ነው ሳውዝ አፍሪካኖች። እና እነዚህ ነገሮች ተደራርበው ነው ጣጣውን የፈጠረው። ዛሬ ከማህበራዊ ሳይንስ ባለሙያው እና በስደት ጉዳዮች ላይ ተመራማሪና ጸሐፊው ከሆነው መንገደኛ እና አላፊ መንገደኛ የሚል 2 መጽሐፎችን በተለይ በኢትዮጵያውያን የደቡብ አፍሪካ ስደተኞች ላይ ትኩረት አድርጎ በሰራው የመመረቂያ ጽሑፉ መሰረት አድርጎ ያሳተመው እቴጌ ጣይቱና ዳግማዊ ምኒልክ ኢትዮጵያ 1883 እስከ 1910 እንደ አውሮፓውያን አቆጣጠር፣ ጸሐፊ ክሪስ ፕራውቲ፣ ሕይወት ተፈራና ዮርዳኖስ አልማዝ ሰይፉ እንደተረጎሙት፣ አስተርጓሚውና አሳታሚዋ ደግሞ ዶክተር መሰረት መንግስቱ በሚል መጽሐፍም ያሳተመውን ዮርዳኖስን አልማዝ ሰይፉን ጋብዘን እየተወያየን ነው። ኢትዮጵያዊ ስደተኞች በተመለከተ ይሄ
የኢትዮጵያ ስደተኞችን ከሀገራችን ይውጡ፣ ኢኮኖሚያችንን ተጋሩን፣ ስራችንን ወሰዱ ብሎ የመነሳሳቱ ጉዳይ ምክንያቶቹን ባለፈው ሳምንት አንስተናል። ባለፈው በክፍል 1 ዝግጅታችን እኔ ዛሬ ልጀምር የፈለግኩት እንደ መጀመሪያ ጥያቄ ላቀርብ የፈለግኩት ኢትዮጵያ ውስጥ እርስ በርሱ ያለው መገፋፋት ከምን የመጣ ነው? እንደው ዋና ዋና የጥናትና ምርምር ውጤቶችህስ ምንድን ናቸው? እዚህ ላይ ያተኩራሉ ወይ? እንደው የገጠመስ አሁን ባለፈውም በክፍል 1 ስንወያይ እንደ ሰላይም እንደ ተልኮ መጥቶ እንደ መንግስትም ሰላይ እንደ ባላንጣ ሰላይም የሚያዩ ስለ እነዚህን ሁሉ እስቲ ጠቅላላ አድርገህ ነውራቸው። ያ አሁን የ30 ዓመት በፊት ነው ከኢትዮጵያ ወደ ደቡብ አፍሪካ ስደት የተጀመረው። 30 ዓመት ሆነው አፓርታይድ ሲያበቃና የኢህአዴግ መንግስት ስልጣን ላይ ሲወጣ ጀምሮ ነው እንግዲህ ወደዛ መሰደድ የተጀመረው ነው። የኢትዮጵያዊ ኮሎምቦስ ይታወቃል። ደቡብ አፍሪካን ያገኘው ቢታወቅ ጥሩ ነበረ። በዛ ጊዜ የስደቱ ባህሪ እና መጠን ራሱ ተቀይሯል። በእነዚህ 30 ዓመታት ውስጥ ለምሳሌ በመጀመሪያ የሄዱት ጥቂት ሰዎች ናቸው። ቦክሰኞች ናቸው የሚባላል። ዚምባብዌ ላይ ለሚደረግ ውድድር በዛው ሳውዝ አፍሪካ ገቡ ምናምን የሚባል ነገር። አሁን እንግዲህ 7 ሊሆኑ ይችላሉ ማለት ነው። 7 ስትሆን በባዕድ ሀገር ተፈላልገ ነው የምትገናኘው። ተዋጥ የት ነው ያለው ተባብለ ሰው መተማመኑም መፈላለጉም አለ። ሁለተኛ የምሰራው ስራም ወዛ ወዛ ነው የሚሉት። በዛኔ ወዛ ወዛ ማለት እዚህ እኛ ሀገር መንገድ ዳር አድርገው ቀበቶ ማዞር ምናምን ካልሲ መሸጥ ሱቅ መደረቴ አይነት ማለት ነው። እሷንም ለምንድን ነው አንዱ ምክንያት የሚያደርጉበት አደጋ ቢፈጠር ይዞ ለመሮጥ የሚመቹ እቃዎች መሆን አለባቸው። እነ ማስቲካ እነ ሲጋራ ማለት ነው። እነ ፎጣ እነ ሰዓት እነ ቀበቶ ምናምን ሸብ አድርገህ ላጥ እዛ ከባድ ነበር ብያለሁ በዛ ጊዜ ባለፈው ስናወራና በሂደት ግን የስደቱ ባህሪም እየተቀየረ መጣ ማለት ነው። የዛኔ ብዙዎቹ የፖለቲካ ማግኘት ናቸው። በጦርነቱ በፖለቲካ ኬዝ በምናምን የተሰደዱ ናቸው። እየቆየ ሲሄድ ዲፍረንት ልዩ ልዩ የስደት ወይም የፍልሰት ክፍሎች ነበሩ። ለምሳሌ ከመጀመሪያ ከከተማ አካባቢ እኚህ ስፖርተኞቹ የደርግ ጦር ሰራዊት የነበሩ ሰዎች፣ ነጋዴዎች የነበሩ ወይም ደግሞ ከከተማ አካባቢ ናቸው ብዙዎቹ ወደዛ ሄዱት። አዲስ አበባ አሁን እዚህ ቦታ አለ። የሰሜን መዘጋጃ ሰዎች ይባላሉ። ኢቨን እዛም አለ ማለት ነው። ቦታ አለ። ከሰሜን መዘጋጃ አካባቢ 4 ኪሎ የሚባል አለ። ከተክለ ሃይማኖት ከተለያየ ቦታ ነው ወደዛ ሄዱ። እየቆየ ሲሄድ ግን ለምሳሌ 2000 በአውሮፓውያን አቆጣጠር 2001 2002 ላይ ከደቡብ ኢትዮጵያ ማንነት ያለው በሆሳዕናና ሀዲያ ማንነት ያለው አንድ አምባሳደር ወደዛ ተሾመ። በዛው ደግሞ የምርጫ 92 ተካሂደው ነበር ኢትዮጵያ ውስጥ ምርጫ 97 በፊት። ምርጫ 92 ላይ በፕሮፌሰር በየነ ጴጥሮስ የሚመራ አንድ ፓርቲ ነበር እዛ አካባቢ። ምርጫ አሸንፊያለሁ ብሎ ነው የሚያስበው። ያኛው መንግስት ደግሞ አላሸነፍክም ብሎ በዛም ምክንያት በተነሳ ጠብ ብዙ ሰዎች አቢውስ ተደረጉ፣ ታሰሩ፣ ተሳደዱ ምናምን። ማረፊያ ሲፈልጉ ማንን አሰቡ? የኛ ሰው እዛ ያለ አይደሉ የአምባሳደር ምርጫው አምባሳደር ሹመቱም ገጠመ። የስነ ልቦና እንትን አገኙ ማለት ነው። እዛ ሄድን አናርፍም ምናምን አለ። ከዛ በፊት ከሆሳዕና አካባቢ ምናምን በብዛት ወደ ጅማ ለቡና ለቀማ፣ ወደ ወንጂ ለሸንኮራ አገዳ ቆረጣ ሲዝናል ማይግሬሽን ነበረ።
አሁን የጅማ ሆሳና የወንጂ ሆሳና የሚል እዛ ታገኛለህ። እዛ ሀገር ሳውዝ አፍሪካ በፊት እዛ የነበሩ ይሄ በኢትኒክ ፌዴራሊዝም የብሔር ፌዴራሊዝም እንትን ሲመጣ ሀገር ውስጥ መንቀሳቀስ ብዙም አልተፈቀደም። ስለዚህ ይሄንን ትተው ያ ካለ የገበያው ምድሉ እዛ ከተሻለ ምን እዚህ ያሰቃይም ብለው ወደዛ መሄድ ጀመሩ። ምናምኖቹም ሳይሆኑ የጉልበት ሰራተኞች እና ብዙዎቹም የትምህርት ደረጃቸው መጠነኛ ወይ ዝቅ ያለ ናቸው ወደዛ የሚሄዱት እና በዛ ምክንያት የስደት ይዘቱ ተቀየረ ማለት ነው። ፖለቲካ የነበረው ፖለቲካና ኢኮኖሚ ሆነ ማለት ነው። ኢኮኖሚውም ፖለቲካው እንዳለ ነው፣ ኢኮኖሚው ተቀላቀለበት። ከከተማ ብቻ የነበረው ወደ ገጠርም መሰራጨት ጀመረ ማለት ነው። ሶ ከዛ ደግሞ 2010 ላይ የዓለም ዋንጫ አዘጋጀች ደቡብ አፍሪካ። 2000 ዓለም ዋንጫ ሲዘጋጅ አስካሉካን የሚባል አንድ ድርጅት ነበር። እሱ እዛ ያሳያለሁ ብሎ በጣም ትልቅ ኢፌክት የፈጠረው በብሔራዊ ቴሌቪዥን መተላለፉ ነው። ማስታወቂያው ቴሌቪዥን እና ሬዲዮ የእኛ ሀገር ሰው በጣም ያምላል ተቀበለ። በቃ ብዙ ሰው ወደዛ ሄደ። በእርግጥ ከዛ በፊትም በአስካሉ ካም ብቻ ሳይሆን እሱ አንድ ወስዷል እንዴ? ግን እሱ የተወሰነ ሰው ሄዷል። ብዙዎቹ ነው የከዳው። ግን ምንድነው ከዛ በፊት ለስቴዲየም ግንባታ፣ ለማሊያ ሽያጭ፣ ለእንደዚህ እያሉ የሚመለምሉ ደላሎች ተፈጠሩ። እዛ የስራ እድል አለ የሚል ወሬ መናፈስ ተጀመረ። በዛ ላይ ይሄ ማስታወቂያ ሲመጣ አንዱ ተርኒንግ ፖይንት ነው አንዱ ምዕራፍ ነው የምልህ። ከዛ ምርጫ 97 አለ። ከዛ በፊት ደግሞ ከዓለም ዋንጫ በፊት 2005 አለ በፈረንጆች። እሱ ደግሞ ብዙ ሰው በፖለቲካ ምክንያት በመላው ዓለም ሳውዝ አፍሪካን ጨምሮ ቅድም እንዳልነው በዛች በኩል ለማለፍም እዛው ኑሮ ለመመስረትም ገቡ ማለት ነው። ስለዚህ ኢኮኖሚውም ፖለቲካውም ሚክስ እያደረገ ከገጠርም ከከተማም ትልልቅ የነበሩት እድሜያቸው የቀነሰ ወጣቶች መሄድ ጀመሩ ማለት ነው። እነዚህ ሄደው ወደ ሀገር ቤት የሚልኩትን ማቴሪያል፣ ቁሳቁስ፣ ልብስ፣ ገንዘብ፣ ስማርትፎን እና ደግሞ እዛ የሚታዩ እንትኖች አሉ በጣም ሌክዠሪየስ የሆኑ የሰርግ ስነ ስርዓቶች እነዛ ቦታ ላይ ይቀረጹና ኤዲት የሚያደርጉ ሰዎች ያልሆነውንም ቦታ ሰርግ ቪዲዮ ላይ ይጨመሩበታል። እዚህ ሀገር መጥቶ ሲታይ ሌላ ዓለም ነው። የምን አሜሪካ የምን አውሮፓ ይባላል። ወደ ሳውዝ አፍሪካ ብዙ ሰው መሄድ ይጀምራል። አሁን ወደ ጥያቄው ስመጣል ፊት የነበሩት ሰዎች ሲሄዱ ራሱ እንደ አድቬንቸር ነው። እንደ በዘ ጥላሁን ገሰሰን፣ አስቴር አወቀን አውቶቡስ ከፍተው ከኬንያ ሞያሌ ሳውዝ አፍሪካ ድረስ መሄድ ይችሉ ነበረ በፊት። ብዙም ቁጥጥር አልነበረም። ብዙም ገንዘብ አያስፈልግም። የዛኔ ቁጥጥሩ እየጠበቀ ሲመጣ በተለይ ከሴፕቴምበር 11 አታክ በኋላ ከዛ በኋላ በዓለም አቀፍ ደረጃ ድንበሮች እየጠበቁ ቁጥጥር ይደረግባቸው። ከዛ የድንበር ፖሊስ ተቆጣጣሪ ፖሊስ ሲመጣ በባስ እየተዝናና የምትሄደው ቀረና ተደብቀ መሄድ ጀመርክ ማለት ነው። በህንድ ውቅያኖስ እያረክ፣ በፕሌን እያረክ፣ በሞተር ሳይክል፣ በባስ አሽገህ ምናምን በኮንቴነር በዚህ መከራው ስታልፍ ተጠራጣሪ ሆነ ነው እዛ የምትደርስ። ሰው ማያምን ሰው የሚፈራ ድንጉጥ ሆነ ነው እዛ የምትደርሰው። እና በዚህ መልኩ ብዙ ሰው እየገባ ሲሄድ ፊት የነበረው እርስ በርስ መፈላለግ፣ መፈራራት መፈላለጉ እየቀነሰ ወደ መፈራራት ተቀየረ ማለት ነው። ፊት እንደ እንግዳ የሚቀበል እዛ ያለ ሰው አሁን ስትመጣበት የሆነ ቀይ ያስፈልገው ይሸሽሽ ጀመር ማለት ነው። ከዛ ትንሽ ነበሩ ብያለሁ በፊት። አሁን ቁጥራቸው እየበዛ ሲሄድ የሚቀራመጡት ገበያ ግን ያው ተመሳሳይ ነው። እነዛው ሰዎች ናቸው፣ ያው ሽያጭ ነው። ብዙም ቢዝነሳቸውን ዳይቨርሲፋይ አላደረጉም። ስለዚህ ኮምፒቲሽን ተጀመረ። ኮምፒቲሽኑ ለምሳሌ በጣም አንዳንዴ አብኖርማል ይሆናል። ለምሳሌ እኔ ያንተን ስም ማጥፋት ሊሆን ይችላል። እንዴ ብሬኮ ኤክስፓየር ያደረጉ ፕሮዳክቶች ነው የሚሸጠው ምናምን ልል እችላለሁ። ይቺ ልትሸጥ ትችላለህ እኮ አንድ ፍሬ፣ ወይም ደግሞ ላትሸጥም ትችላለህ። ይቺ ግን እዛ ሀገር ባለው ተረክ ትፈለጋለች። ስለዚህ እነዚህ ኤክስፓየር ያደረገ ምግብ እየሸጡልን እንዴት አባቶች አንፌር የሆነ አብኖርማል የሆነ ቢዝነስ ኮምፒቲሽን ይሄንን ያመጣዋል ማለት ነው።
ሁለተኛ ሱቅ ስትከፍት ወይ ቢዝነስ ስትከፍት ጥሩ የምትባል ቦታ አለች። ፎር ዌይ ስኩዌር ይሏታል። 4 መንገዶች የሚገጥሙበት ተማሪ ከትምህርት ቤት ሲወጣ፣ ሰራተኛ ከመስሪያ ቤት፣ መንደርተኛውም ከቤቱ ሲወጣ የሚያገኝ ያቺን ኮርነር ላይ ያቺ ትፈለጋለች። አንዱ ለምሳሌ እዚህ ጋር መስቀለኛ መንገድ ፈልጌ እዚች ጋር ተደራድሬ ሱቅ ከከፈትኩኝ አንተ ጓደኛዬ ነህ፣ ወዳጄ ነህ፣ ትመጣለህ፣ ታያለህ፣ እንዴት ነው ስራ ይወርዲ ምንድን ነው ታጠናኛለህ፣ እነግርሃለሁ ምናምን ነው። ከ2 ሳምንት በኋላ ፊት ለፊት ትከፍታለህ። ገባ? ምክንያቱም አንተም ልትሰራ ነው የመጣኸው፣ እኔም ልሰራ ነው የመጣሁት። የምን ወዳጅነት ነው? የገንዘብ ኃይል እያየለ ይመጣል ማለት ነው። በዛ ኮምፒቲሽን ሽምግልና የሚባል ነገር አለ። አንዳንዶቹ በሽምግልና ይቀመጡና ይፈቱታል። ሽምግልናው እዛው ብቻ አይደለም የሚከናወነው፣ እዚህ ሀገር ቤት ድረስ ይመጣል። በርቀት ይሸማገላሉ። በደቡብ ኢትዮጵያ በተለይ በምርቃት በምናምን ስለሚያምኑ አንዳንዱ እሺ ብሎ ይተዋል። እዛ ሀገር ብዙ ስትቆይ ደግሞ የዛን ሀገር ባህሪ ስለምትወርስ ሽምግልና ምናምን የሚባል ነገር አትተውና ጋንግ ትቀጥራለህ። ሽማግሌው ራሱ የተገዛ ሊሆን ይችላል። እዛ የሚያሸማግል ጀንዊን የሆኑ ሰው ሽማግሌዎች አሉ፣ አምነው ለማሳረቅ የሚያቀራርቡ የቸርች ሰዎችን ጨምሮ። በዛ ስም ደግሞ ለአንዱ ወግ ነው አንደኛውን ሊጎዱ የሚፈልጉ የተገዙ ሽማግሌዎችም አሉ። ሰው ሽምግልና የሚባለው ቫሊዩ ራሱ እየቀነሰ ይላል ማለት ነው። በዛ ምክንያት አማራጭ ስትፈልግ ኃይል ይሆናል ማለት ነው። መጠቃቃት የሚጀምሩ አሉ ማለት ነው። ከዛ እርስ በርስ የራስን ጋንግ መቅጠር 2 አይነት ነው። አሁን ጋንግ መቅጠር 2 አይነት ነው። አንደኛ እዛ ካለው ነባራዊ ሁኔታ አንጻር ወረቀት የሌላቸውም ብዙዎቹ አይደለም። ወረቀት ስለሌላቸው መንግስት ከለላ አይሰጣቸውም። ከለላ የማይሰጥ ከሆነ ለዚህ ለተበሳጨው ህብረተሰብ እና ወንጀል ድርጊት ለተሰማሩ ሰዎች ተጋላጭ ትሆናለህ። ስለዚህ ያንን ተጋላጭነት ለመቀነስ ፕሮቴክሽን ፊ የሚባል ነገር ጀምሩ። ለምሳሌ አንዳንድ ታውንሺፖች ውስጥ ልክ እንደ ማፊያ እኮ የሄድክ ካፖ ዲካፒ የሚሏቸው አሉ፣ እንደዛ ማለት ነው። የጣሊያን የሲሲሊ ማፊያዎች እና ለአንዱ ወገን ትከፍለውና ሌላውን ወገን እንዲከላከልልህ አይደለም። እኚህ የሚዘርፉትን ስለሚያውቋቸው እዛ ያሉት እንዲያስ ግን ይሄ ሲቆይ ምን ያመጣል? በሱ ቁጥጥር ስር ትውላለህ። በጋንግ መሪው እሱ ወራዊ ክፍያውን ብቻ ሳይሆን በየቀኑ እየመጣ አምጣ ሊል ይችላል። ለልደት ይሄን ያላዋጣ ሊል ይችላል። ኢቨን ሱቅህንም ሊወስድ ይችላል። ምክንያቱም አቅም የለህም። አጭር ጊዜ አሁን የተወሰነ እንትን ቀንሶላቸዋል አደጋ፣ ግን በረጅም ጊዜ ደግሞ የራሱን ጣጣ ይዞ ነው የሚመጣው። ይሄ አንዱ ነው እንግዲህ ፕሮቴክሽን ፊ። ሁለተኛው ጋንግ የሚባለው ያው አሁን እኔ በጣም የማይመቸኝ እንትን አለ። እርስ በርሳቸው ነው የሚገዳደሉት የሚጠፋፉት ምናምን የሚለው ይሄ በጣም ኢንሲግኒፊካንት ነው። ኢትዮጵያዊ ለኢትዮጵያዊ ማለት ነው። ኢንሲግኒፊካንት ነው። ቅድም ስናወራ ለምሳሌ ስራችንን ይወስዳሉ ይላሉ አይደል? ይወስዳሉ፣ ምንም ጥርጥር የለውም ይወስዳሉ። ግን ስራችንን ይወስዳሉ። ግን እነሱ ሰርተውት ነበር ይህን ስራ አይደለም ይወስዳሉ የምልህ። ለምሳሌ ኢትዮጵያውያንን ብቻ አታስብ። ዚምባብዌ አለ፣ እነሱ በጣም የተደረጀችው ከፍ ያለ ነው። ናይጄሪያ አለ፣ ሌሎቹ ጋና አሉ። እነሱ በፎርማል ኢኮኖሚ ውስጥ ገብተው የሚወስዱት የተወሰነ የስራ መጠን አለ። ኦቨርኦል ስታየው ግን ካለው የስራ መጠን አንጻር የስደተኞቹ ኮንትሪቢዩሽን በጣም ኢምንት ነው። ያንን ዋናውን ችግር ሸፍነህ በነዚህ በስደተኛ ለማሳበብ የሚመዘዝ ምክንያት እንጂ እውነተኛ አይደለም። ከዛ በተጓዳኝ ደግሞ ስራ የሚፈጥሩም አሉ። ስራ መውሰድ ብቻ ሳይሆን ስራ መፍጠር፣ ስራ ከመፍጠር በተጨማሪ የስራ ባህል የሚያስተምሩ አሉ። የስራ ባህል ለምሳሌ ሱቅ እኮ እንደዚህ ነው የሚሰራው፣ አንተ እኮ ሀገር ነው ቦታ አለ ምን አለ ለምን እንደዚህ አትሞክርም እያሉ የዛ ሀገር ቅድም ስንለው አይነት ስልጠና፣ የተግባር ስልጠና ሰጥቶ አመለካከታቸውን መቀየር የሚገባበት መንግስት ነበር አይደለ? እነዚህ ግን እዛ አካባቢ አቅራቢያ ያሉትን ሰዎች የቢዝነስን ጥቅም አሰራሩን ምናምን በማሰማር የስራ ባህልም ያስተምሩም አሉ። ስራ ይፈጥራሉ፣ ስራ ያስተምራሉ፣ ስራም ይወስዳሉ። ከአጠቃላይ እንትኑ አንጻር ግን አነስተኛ ነው። ወንጀልም የሚባለው እንደዛው ነው። ወንጀል የሚሰሩ እኮ አሉ፣ ግን በጣም ጥቂት ናቸው። 2% ምናምን አይሆኑም። ከሀገሪቱ አጠቃላይ ወንጀል አንጻር ሌላውን በሙሉ ትተህ ይሄ ነው
ወንጀሉ በእናንተ ምክንያት ነው ስትል አይሆንም። ቅድም እንዳልኩ እኚህ በጣም አደገኛ የነበሩ ቦታዎችን ከወንጀል መንደርነት ወደ ንግድ መንደርነት መቀየር ራሱ ወንጀልን መከላከል ነው። ሰው ወንጀልን በዛ መልኩም ይከላከላሉ። ኢትዮጵያውያን ብቻ አይደለም፣ አጠቃላይ ለምን እኮ ከወንጀል ነፃ ያደረጓት እነ ማጂክ ጆንሰን ትልልቅ ሲኒማ ቤቶችን ተቋማትን እና ስራ ፈቱን ስራ እንዲያገኝ በማድረግ ነው እንዳገኝ ማድረግ ነው። እና ቅድም ያልነው ኮኔክሽንም አለ። ዘ ቴል ኤንድ ኦፍ ግሎባላይዜሽን የሉላዊነት ጭራ ላይ ሰክተህ ሀገሪቷን ከተማዋን የአፍሪካና የዓለም ፖርት ሲቲ ማድረግ መቻል በራሱ ትልቅ ኮንትሪቢሽን ነው። ሶ አሁን ያ ብር እንዳለ ከደቡብ አፍሪካ ሰው ብቻ ሳይሆን ብሩም ነው የሚወጣው። ቢወጣ ኢንፎርማል ኢኮኖሚን በጣም ይጎዳዋል። ካምፓኒዎቹ ሊጠቀሙ ይችላሉ። ሶ ወደ ነጥቤ ስመጣልህ ይሄ እርስ በርስ የሚገዳደላሉ የሚለው አሉ፣ ግን ከአጠቃላይ ወንጀሉ አንጻር በጣም ጥቂት ናቸው። ያው ባድ ኒውስ ትራቭል ፋስት የሚባል ነገር መጥፎ ነገር፣ እኛም ስሜታችን ልባችን የሚገዛ ወደ ውጭ ኢትዮጵያዊ እኮ እርስ በርስ ነው የሚገዳደሉት ምናምን ይላል። ይሄንን አይነት አመለካከት የዛ ሀገር ፖለቲከኞች፣ አክቲቪስቶች፣ ካምፓኒዎች ይፈልጉታል። ምክንያቱም ቢዝነሱ ዊክ እንዲሆን ስለሚያስብ ይፈልጉታል በቃ ሰበብ። ስለዚህ ይችን ላጣርገው እንደ ይህ አይደል እንደ በሪሰርች ስታሳያቸው አይደለም በቃ ማይንድ ሴት ነው። ምንድን ነው ጥቅምህ? አመለካከትህ ላይ ተጽዕኖ ካረገብህ ምንም አትሰማም። ጆሮ ወደፍን ነው እንደዛ ነው የምትሆነው። እና አሁን አትክድም አሉ እንደዚህ እቁቡን ስጠው ብለው ተብሎ ለአንድ ለአርጀንቲናዊ ጋንግ ሄዶ ይህንን ነው የሚያስነብበው አሉ። እንዲህ አይነት አለ፣ እንደዛ አለ። ደብዳቤ ጽፎ የሚሰጥህ አለ። እንደዚህ እንትና ነው እቁብ የደረሰው ብር ይዘህ ስትወጣ ይዞ ወጥቷል ተከተለው ብሎ የሚጠቁምብህ ይኖራል ማለት ነው። አሁን ይሄንን ወስደህ ግን እነዚህን ሰዎች ወስደህ ከአጠቃላይ የወንጀል አንጻር ታስቀምጠው ኢምንት ነው። እንደገና ሌላ ዳይሜንሽንም አለ ወንጀል የሚከለከው። አሁን ይሄ ቅድም ስል እንደነበረው እኔ ለኢትዮጵያውያን ወይ ለስደተኞች ወገኝ አይደለም። የሳውዝ አፍሪካ ዳታ ራሱ የሚያሳየው እና የእኛም ጥናት የሚያሳየው ስለሆነ ነው። እና ይሄንን ናሬቲቭ ሆን ብለው ይሄንን ተረክ ሆን ብለው ሪንፎርስ የሚያደርገዋሉ። ምንም እዛ ሄዶ ያላየውም ጭምር እንደ እርስ በርስ እኮ ነው የሚገዳደሉት ይላል። ምክንያቱም አይገዳደሉም ማለት እኮ አይደለም። አንድ ጥቁር ጋንግስተር ቀጥሮ ቅድም ያልከው ጋንጉን ሂድና ይሄ ኮምፒውተር ነው አጥፈው ይላል። ግን እንደዚህ የሚደራረጉት ራሳቸው በጣም ትንሽ ናቸው እና በጣም ከፍ ያለ ገንዘብ ያላቸው ለመቅጠርም እኮ እንትን ትፈልጋለህ። ግን ቅድም ያልኩን 9 ፕሮቪንስ አለ። በ9 አውራጃ ውስጥ በጣም ብዙ ከተሞች አሉ፣ በጣም ብዙ ታውንሺፖች አሉ። እነዚህን ከተሞችና ታውንሺፖች አገናኝተው ደከመኝ ሰለቸኝ ሳይሉ ከጠዋት እስከ ማታ እየሰሩ የሚሰሩትን ሰዎች ልፋትና ድካም መካድ ነው የሚሆነው። በዚህ ብቻ መወከል ማለቴ ነው። ስለዚህ አሁን በአጠቃላይ ደቡብ አፍሪካ ላይ ያለው ቀውስ እና መሰረቱ ከጥናት አኳያ እነዚህ ያነሳ ናቸው። ስነ ልቦና አለ፣ ቅድም ያነሳ ነው ስነ ልቦና፣ የዛ አካባቢ ስነ ልቦና፣ የካምፓኒዎች ፍላጎት ኢንተረስት ግሩፕ አለ። ካምፓኒዎቹ ከስደተኞቹ ጋር የትብብርም የፉክክርም ግንኙነት ነው ያላቸው። አክቲቪስቶች አሉ፣ አክቲቪስቶችን ቀጥረው እንዲወጡ የሚያደርጉ አሉ። ከዛ ፖለቲካው ደግሞ አለ፣ ናሬቲቭ አገር ውስጥ ያለውን ለረጅም ዓመት ሲጎተት ሲንከባለል የመጣን የወንጀል የኑሮ ደረጃ ልዩነት፣ የስራ አጥነት ችግር 4% በማይሞላ ህዝብ ላይ ማላከክ አይነት ችግር አለ እና የነዚህ ከዛ ደግሞ ፐርሰናል ኢንተረስት አለ። አሁን ይሄ አሁን መሪው በቃ እሱ ምንም እኮ አይሰማም፣ ምንም ብታደርገው ሊሰማ ይችላል። በዚህም በዛም ገንዘቡን ያገኛል። ፓወርን በቃ ፓርቲ መሰረታለሁ፣ ፖለቲሽያን ሆናለሁ፣ እዞራለሁ። የራሱን ጥቅምና በአካባቢው ያሉ ሰዎችን ጥቅም ማስከበር፣ ማርች ምናምን የሚባሉትም ሌላም አለ፣ ውጡልን አይነት ዘመቻ ስሙ ጠቅመኝ፣ እነሱም አሉ። ዱዱላ ኦፕሬሽን ዱዱላ የሚባላል ወደ መጣበት ሂድ አይነት ነገር ነው። ፐርሰናል ኢንተረስትም አለ ማለት ነው። እነዚህ ሁሉ ተደማምረው ነው እንግዲህ ይህን ቀውስ የፈጠሩት። ስለዚህ አሁን ይሄ ቦግ
እልም ቦግ እልም እያለ የሚሄደው ጉዳይ ቅድምም ያነሳው ጉዳይ ነው። ከወጡ የሚፈጠረው ክፍተት ሊሞላም ስለማይችል አሁን ያልካቸውን ኢንትረስቶች ከተሟሉ በኋላ ደግሞ ትንሽ ቀዝቀዝ ይላል፣ ከዛ ይቀጥላል። እንደዚህ ነው የሚሄደው ወይስ አሁን ያለው መሰረታዊ ጉዳይ አሁን በኃይለኛው ነው የተነሳው ተብሏል። ከዚህ በፊት ግን የነበሩት እንዲህ አይነት እንቅስቃሴዎች የተወሰነ ይነሱና ከዛ ይጠፋሉ። ሲዝናል ናቸው። አሁን ይሄ ጉዳይ ቀጣይነት ይኖረዋል ወይስ እንደ ከዚህ በፊቶቹ ሲዝናል ጉዳይ ነው ብለን እንውሰደው? ይሄ ከባድ ጥያቄ ነው። እንትን ይፈልጋል፣ ራሱን የቻለ ጥናት ይፈልጋል፣ ወይም ደግሞ ትሬንድ አናላይሲስ ይፈልጋል። ሌሎች ሀገራት እንዲህ አይነት ጉዳይ ተፈጥሮ ከሆነ እንዴት ነው የቀጠለው የሚለውን ትሬንድ ማየት አለብን። ወይ ሳውዝ አፍሪካ ውስጥ ከዚህ በፊት ምንድን ነው የተከናወነው የሚለውን በደንብ ማጥናት ይፈልጋል። ግን ካለው ሁኔታ አንጻር ምንድን ነው እነዚህ ከኋላ ያሉ ኢንተረስት ግሩፖች እስካሉ ድረስ መቀጠሉ አይቀርም። ምክንያቱም ካምፓኒዎች ገበያቸውን እንዲቀራመቱላቸው አብረዋቸው እንዲሰሩ ምቹ ሁኔታ ከተፈጠረ እሺ፣ ካልሆነ ግን ከባድ ነው። የደቡብ አፍሪካ አጠቃላይ ተረክ ስደተኛውን በተመለከተ እውነተኛ ችግሮቹን አውጥቶ እነዚህ ናቸው ችግሮቻችን፣ እነሱ አይደሉም ስደተኞች እንደውም ያግዙናል የሚለውን አይነት አመለካከት ከመጣ ሊቀዘቅዝ ይችላል። ያ አይነት ሪኦሪየንቴሽን ከሌለና ባለው ተረክ የሚቀጥል ከሆነ ምንም እንትን የለውም። ያለው ተረክ እኮ አሁን ወረቀት ያላቸው ስደተኞች አይደሉም ነው፣ ግን ደግሞ እየተዘረፉ ያሉት አሁን በቀደምም ዶቼ ቬሌ ላይም ሳይም ነበር ትልቅ ሱቅ የነበረው ሰውዬ ወረቀት ያለው መኖሪያ ፈቃድ ያለው ነው ሲዘረፍ የነበረው። እንደ ምክንያት ነው። ደቡብ አፍሪካ ውስጥ ደቡብ አፍሪካዊ ዜግነት ያለው ኢትዮጵያ ያለ የደቡብ አፍሪካ የዜግነት ፖሊሲ ላይ እንደው የምታውቀው ነገር አለ? ኢትዮጵያ የሆነው ደቡብ አፍሪካዊ የወረቀት ሂደቱ በጣም ረጅም ሂደት ነው ፕሮሰሱ እና የተወሰኑ ይኖራሉ እንጂ በጣት የሚቆጠሩ ወይ ከዛው ሀገር ሰው ጋር ተጋብተው ወይም ደግሞ የዛሬ 30 ዓመት ሄደው ወረቀት ማግኘት ቀላል በነበረበት ጊዜ ወረቀት አግኝተው ንግዳቸውን ያስፋፉ ወይም ደግሞ የዛን ሀገር ዜጋ አግብተው በዜግነት ምክንያት ወረቀት ያገኙ ይኖራሉ። ግን እነዚህ በጣም ጥቂት ናቸው። አብዛኛው ሰው አይደለም ዜግነት፣ አብዛኛው ሰው የላቸው የሚለው ክስ ራሱ ልክ አይደለም። ምክንያቱም አብዛኛው ሰው ያለው ጥገኝነት መጠየቂያ ወረቀት የሚባል ወረቀት ነው። አሳይለም ሲኪንግ ፐርሚት ነው የሚሉት ራሳቸው። አሳይለም ለመጠየቅ ፈቃድ አለ ተብሎ ነው የሚሰጥ እና ደግሞ በፕሮሰስ ሄደ አፕላይ ታደርጋለህ። የአሳይለም ፕሮሰሱ በጣም ብዙ ባክሎግ ያለው አሰራሩ በጣም የአቅም እጥረት ያለበትና ብዙ ሙስና የሚካሄድበት ቦታ ነው እና በዛ ምክንያት ወይ አልተፈቀደልህም ወይ አልተከለከልክም። ሰዎችን አሳይለም ሲኪንግ ፐርሚቷን እያዩና ይሄ አይሆንም ሊሉህ ይችላሉ። ወይም ደግሞ ምን ይሆናል መሰለ እየሄዱ ብዙዎቹ ይጠይቃሉ። ብዙዎቹ ሲጠይቁ በጣም ረጅም ሂደት እንደሚጠይቅ ወይ ደግሞ እንደማይሳካላቸው ወይም ደግሞ በሙስና እንደሆነ ምናምን ያዩና ዲስከሬጅ የሚባል ነገር አለ። ዲስከሬጅ ይሆናል። ስለዚህ ምን እኔ ወደ ስራ ያልገባም እንደ ቢዝነስ ላጥላት አላደርግም ብለው ወረቀታቸውን ትተው ወደ ቢዝነሱ ይገባሉና ወረቀት ኤክስፓየር ያደረገባቸው አሉ። ያቺን ለአንድ ወር ይሰጣል። በየወሩ ማደስ አለብህ ማለት ነው። 12 ጊዜ 15 ጊዜ 6 ጊዜ 3 ጊዜ ይሰለቻል። ለምሳሌ ከዚህ አንድ ቦታ ላይ ሆን ይችላል። ከኬፕታውን ሌላ ፖርት ኤልዛቤት ልትሄድ ትችላለህ ለማሳደስ። ከጆሃንስበርግ ወጣ ብለህ እሱ ራሱ ኮስት አለው። ኮስት ብቻ ሳይሆን መንገድ ላይ አደጋ ሊገጥም ይችላል አደጋ። ከዛ ደግሞ ስራዬን ትቼ በወጣ ቢዝነሴን አጣለሁ የሚል ማይንድ ሴት አለ የኛ ሰው በብዛት። ምክንያቱም ገንዘቡ ላይ ነው ቢዝነሱ ላይ ነው እና እነዚህ ኢንኮንቪኒየንሶች ባሉበት ሁኔታ ዲስከሬጅ ትሆንና
ኤክስፓየር አድርጎ ይዘኸው ዝም ብለህ ትዞራለህ። ደግሞ ያን ያህል ቁጥጥሩም ስለማይኖር በሙስና በብራይብም አልፈዋለሁ ምናምን ብለህ እንትን ትላለህ። እንዲህ አይነት አደጋ ሲመጣ ግን ትጋለጣለህ ማለት ነው። ሶ እንዳልኩ የዲፓርትመንት ኦፍ ሆም አፌርስ የሀገር ውስጥ ጉዳይ ሚኒስቴር የአሳይለም ኬዝ ሃንድል የሚያደርግበት የአቅም ችግር አለበት፣ የሙስና ችግር አለበት። በእኛ ሰው በኩል ዲስከሬጅድ ሆነው አፕላይ ሳያደርጉ የተዉታሉ። አፕላይ አድርገው ሳያድሱም ይዘውት የቆዩ አሉ። አፕላይ ፕሮሰስ አድርገው ደግሞ እየጠበቁ ያሉ አሉ። እንዲህ አይነት ትልቅ ሙቭመንት ሲመጣ በአንድ ጊዜ እንዲህ ተጋልጠህ ትገኛለህ እና አይዶንት ኖ ዕጣ ፈንታቸው ምንድን ነው የሚሆነው? የኢትዮጵያውያን ዕጣ ፈንታ አሁን ምንድን ነው የሚሆነው? አሁን ብዙ የሚጋለጡት ገጠር ላይ ያሉት ናቸው። ከተማ ላይ ያሉት የተሻለ ስታተስም አላቸው። አንድ ላይም ስለሚገኙ አንድ ላይ በመቆም መከላከል ይችላሉ። አሁን ጄፒ ብዙ ጊዜ መንግስት ራሱ የመንግስት አካል መጥቶ ሊወርስ ሊያፈርስ ምናምን ሲል ተቋቁሞ ያባራሉ። ከሌሎቹም ስደተኞች ጋር ተባብረው ማለት ነው። አላቸው፣ ሊቨሬጅ አላቸው፣ አቅም አላቸው፣ መረጃም አላቸው። ይሄ እንትን ሊመጣ ነው፣ ይሄ እንትን በጣም የተፈሉ ናቸው። ይሰሩታል፣ የሚሰራውን ስራ ያውቁበታል ሰርተው። ገጠር ውስጥ ያለው ግን እዛው የሚያምሱ ሰዎች ውስጥ ነው። ቅድም እንዳልኩ እነሱ አንድ ያላቸው መከላከያ መንገድ ምንድን ነው? ቅድም ያልኩ ፕሮቴክሽን ፊ ጋንግስተሮችን ቀጥረ ሰዎቻችሁን አሰድቡልን እርስ በርስ ማለት ነው፣ ሾክም በሾክ እሱም ሪስክ አለው። ካልሆነ ግን አሁን ጁን 30 አልፏል አይደለም? አሁንም የተጋለጡ ናቸው። ትዘረፋለህ። ጥሩ ነገር ነው በአፍሪካ ላይ ተዘርፈ የመነሳት እድል ከፍተኛ ነው። እንደገና ያ የዘረፈው ሰው ቅድም እንዳልኩ ሊያበረታታ ይችላል። መጥቶ ይገዛል፣ ደግሞ ችግር የለም በርታ፣ እኛ እናግዛለን ምናምን ይላል። ሲነሳበት ይመጣና ደግሞ እንትን ይልሃል። ይሄ በኢኮኖሚክስ እና በሂስትሪ ብቻ የምትተው ጉዳይ አይደለም። የራሱ የሆነ ሶሉሽንና ልቦና ምርምርም ያስፈልገዋል። ይሄ ምንድነው ስነ ልቦና፣ እንዴት ነው የሚያስቡት፣ ምን መደረግ አለበት የሚለው ይሄ በአንድ እንደኔ ባለ አንድ ሪሰርቸር ብቻ አይደለም መሆን ያለበት፣ በተቋም እና በይነ ዲሲፕሊናዊ በሆነ መንገድ ሂስትሪውንም ሌጋል አስፔክቱንም ሳይኮሎጂውንም ማጥናት ያስፈልጋል። ማጥናት በደንብ ማጥናት ያስፈልጋል። ሌላው ልናነሳ የፈለግኩት ጉዳይ በነገራችን ላይ ዛሬ እንግዳችን ሁለተኛውን ክፍል እያደመጥን ነው። እንግዳችን የማህበራዊ ሳይንስ ባለሙያና በስደት ጉዳዮች ላይ ተመራማሪና ጸሐፊ ነው። ኢትዮጵያውያን የደቡብ አፍሪካ ፍልሰተኞችን በመመረቂያ ሁለተኛ የማስተርስ ዲግሪውን መመረቂያ ጽሑፍ አድርጎ በጻፈው ጽሑፍ ላይ ወይም ባደረገው ጥናት ላይም ተነስቶ መንገደኛና እላፊ መንገደኛ የሚሉ መጽሐፎችንም አሳትመዋል። ከእሱ ጋር እየተወያየን እንገኛለን። እንደው ዮርዳኖስ አልማዝ ሰይፉ፣ ነጮቹ ለምንድን ነው የሚፈሯቸው? አሁን የተለያዩ በማህበራዊ ትስስር ገጾች ላይ በዜናዎች ላይ ሳይቀር ምናየዋለን። እንደውም ሚምም ሰርተው ጆክም ያደርጋሉ እና እዚህ ጋር እኔም ስደተኛ ነኝ፣ ለምን የኔ ንብረት ሳትወስድ የእነሱን ትወስዳለህ ትለዋለች ነጯ። እና ነጯን ወርሽፕ ሲያደርግ ታየዋለን። ጥቁሮቹ ላይ ሲበረት ለምንድን ነው ነጮቹ የአፓርታይድ ዘመን ትራውማው ነው። አሁን ደግሞ ከለር የሚባለው ደግሞ እንደነ ትሬቨር ኖሃ አይነቱ ማህበረሰብ ደግሞ አለ። ከለሮቹ ደግሞ ጥቁሩም ያርቃቸዋል፣ ነጩም ይገፋቸዋል ይባላል። እስቲ እነዚህን ጉዳዮች ጠቅለል አድርገህ ንገረኝ። ቅድም ያልነው አንዱ የስነ ልቦና ጉዳይ ነው። ማለት አይደለም እዚህ ጋር ነጭ ሱቅና እዚህ ጋር ጥቁር ሱቅ ሆኖ ጥቁሩን ማጥቃት አይደለም። ከግድያ ወንጀል ሲፈጽሙ እንኳን ይሄ ኔክሌስ የሚባል ፐኒሽመንት አለ። የጎማ አንገት ላይ አድርጎ ማቃጠል በጣም አግሊ በአፓርታይድ ጊዜ እንደ ተቃውሞ ይጠቀሙበት የነበረ መንገድ ነው። ነጮቹ ነው አይደለም፣ በቃ አጠቃላይ
ምንድን ነው በጣም ቀውስ ውስጥ ስትገባ የምታደርገውን ሁሉ አታውቅም። በሙቭ ነው የምትነዳው። ሌላ ሰው መጣብህ በቃ አንዱ የፐኒሽመንት ስታይላቸው ነው። እና ጥቁርን እንደዛ አድርገው እየገደሉ የነጭ ሐውልትን ለማፍረስ ግን ሐውልት ለማፍረስ ይፈራሉ። ገብቷል። ይሄ በጣም አደገኛ አይደለም። ይሄን ቅድም ስልህ የስነ ልቦና ጥናት ያስፈልገዋል የምልህ ይሄ ነው። አፓርታይድ ኮሎናይዜሽን እንዴት አድርጎ ነው የስነ ልቦና ውቅርህን የሰራው የሚለውን ነገር እንትን ይልላል። አንድ የታቦ ምቤኪ ሌክቸር አለ። የሃይቲ ሪቮሉሽን የአድዋ ድልና የአፓርታይድ ትግልን አገናኝቶ የሰራው እሱን ጥያቄ ኢንስፓየር ያደረገው ያንን ሌክቸር ለመስጠት ኢንስፓየር ያደረገውን ምክንያት ሲገልጽ ምን ይላል? በተለያዩ ትምህርት ቤቶች እየዞሩ ሲጎበኝ ተማሪዎቹ ጠየቁኛል። ከጠየቁት ጥያቄ ውስጥ አንዱ ታሪካችን ሁሉ የሽንፈት ነው ወይ የሚማሩት? የጥቁር በኮሪኩለም ውስጥ የገባውና ሂስትሪያቸውን ሲያስተምሯቸው የሽንፈት ታሪካቸውን ብቻ ነው የሚያስተምሯቸው እና ሁሉም እንደዛ ነው ወይ ብለው ሲጠይቁት እሱ ያው ኢንተሌክቹዋል አይደለም፣ ይደነግጥና ምሁር ነው፣ ስኮላር ነው። በዛ ምክንያት ነው ሌክቸሩን ያዘጋጀው። ሌክቸሩን ሲያዘጋጀው ከአድዋ በፊት 18 ምናምን ሃይቲዎች ፈረንሳይን አሸንፈው አባረዋል። ኢትዮጵያ ውስጥ ጣሊያንን፣ ሳውዝ አፍሪካ ደግሞ ጥቁሮች ታግለው ነጮችን ጥለው፣ ሶስቱን አገናኝተው ታሪካቸው የሽንፈት ብቻ አይደለም የቪክትሪም ነው ብሎ አፓርታይ ላይ ብቻ አላተኮረም። ባክግራውንድ ሰታየ የጥቁር ዓለም አቀፍ ማረገው ለነሱም የስነ ልቦና ድጋፍ ሆናቸው ማለት ነው። የማሸነፍም ታሪክ አለን ለካ ነጭን ድል ማድረግ እንችላለን ምናምን የሚል ነገር እንትን አለ። ስነ ልቦናውን እዛ ውስጥ ታየዋል። አሁን ይሄንን ሌክቸር የሰማና የተማረ ሐውልት ለማፍረስ ብዙ እንትን አይልም ማለት ነው። የፓን አፍሪካ ሙቭመንት ምናምን እንደዚህ አይነት ነገር ሲገባብህ እንትን ትላለህ። ፊት እኮ እዛ የነበሩ ልጆች ሲነግሩኝ ወደ ደቡብ አፍሪካ የገቡ ጊዜ ነጮችና ጥቁሮች በጣም ተራርቀውና ተፈራርተው አይደል የሚኖሩት። ነጮቹን ጥቁሮች ስለሚፈሯቸው ከነጭ ሱቅ ዕቃ ለመግዛት ይሳቀቃሉ። ዳንስ ፍሎር ላይ ለመደነስ ራሱን ይላሉ አይፈልጉም። ስለዚህ ምንድነው አበሻው ከነጭ ሱቅ ገዝቶ ዋጋ ጨምሮ ለጥቁር ይሸጣል። አየው፣ ነጭ ስል የግድ ነጭ ደቡብ አፍሪካ ላይሆን ይችላል፣ ቻይና ሊሆን ይችላል፣ ጃፓን ሊሆን ይችላል። አለ ወይ ቦዲ ፖለቲክስ አለ፣ ከለር ሳይኮሎጂ፣ ቦዲ ሳይኮሎጂ፣ ሂስትሪ ምናምን የሚባል ለዛ ነው ሌሎች አካላት ገብተውበት መጠናት አለበት እምልና አሁን እኮ እኛ ሀገርም ትፈራለህ ነጭን፣ ግን የምትፈራው በስነ ልቦና አይደለም፣ በኢኮኖሚ ነው። በኢኮኖሚ ትገብራለህ። ብዙ ቦታ ታያለህ። አሁን ለምሳሌ እኔና አንድ ነጭ ሁሌም ስለሚያማረኝ ነው። አዲስ አበባ ዩኒቨርሲቲ በር ላይ ብንሄድ እኔን ነው የሚፈተሸኝ እንጂ እሱን አይነካውም። ሆቴልም እንደዛው በተለያዩ ይሄ ከኢኮኖሚ ጋር የተገናኘ ነው። በኢኮኖሚ ተንበርክከህ እንትን ብለሃል ማለት ነው። ይሄ የእኛን ሀገርም ጨምሮ የሳውዝ አፍሪካውን አንድ ላይ መጠናት ያለበት ጉዳይ ነው። ፓወር ሪሌሽን ሻይሌ ገሪማም ይላል ሂልተን ውስጥ እየዋኘው ከኔ ይበልጥ እኔን ሰርቪስ አያረጉኝ በዚህ ወጥቶ በቃ በጣም ዲስክሪሚኔት አድርገውኛል ምናምን የሚል ነገር አንድ ጊዜ አንስቶ ነበር። ካነሳው አይቀር የታሞ ምቤኪን አድዋን ሃይቲንና አፓርታይድን ያገናኝበት ጉዳይ አለ። እቴጌ ጣይቱ እና ዳግማዊ ምኒልክ ደግሞ አድዋ ላይ አሉ። አንተና ህይወት ተፈራ ደግሞ ይህንን መጽሐፍ በዶክተር መሰረት መንግስቱ አስተርጓሚና አሳታሚነት እናንተ ተርጉማችሁ ጽሁፉ ራሱ የክሪስ ፕራውቲነች እሷ ነች የጻፈችው። እሱ ላይ እናውራ። እንዴት ተረጎማችሁት የሚለውን ጉዳይ እናስብ። ከዛ በፊት ከዚህ መጽሐፍ ላይ በደረቁ እንዳይሆን
የአድዋንም ታሪክ ስላነሳን ስላያያዝ ነው ከደቡብ አፍሪካ ከታቦ ምቤኪ ጋር እንደው ስትጽፈው ስተረጉመው እንደው ግርም ብሎ ይህንም ባነበው የምትለው ቴዶኔ የሚባል አንድ ጣሊያዊ ምርኮኛ አይ ቲንክ ወደ ጭሮ አካባቢ ይመስለኛል ዘውዲቱ ቤት እንዲያርፍ ተደርጎ ነበረ። ሐረር ማለት ነው። ሐረር አካባቢ እና እዛ ሲያርፍ ከማህበረሰቡ ጋር ይገናኛል፣ ይግባባል፣ ይጨቃጨቃል፣ እንትን ይላል እና እዛ ላይ እዛ ያስተናገዳችው ሴት ዘውዲቱ ታፈቅረዋለች፣ ትወደዋለች እና አግባኝ ትለዋለች። አግብተኝ እንሂድ ምናምን፣ እሱ ደግሞ ማግባት አልፈልግም ምናምን እያለ እየተጨቃጨቁ በመሀል የራስ መኮንን እንትን ይልካሉ፣ የሆነ ልዑክ ልከው እዛ አካባቢ ሌላ ቦታም የተቀመጡ ምርኮኞች ምርኮኞች አዋሽ ወንዝን ቀለም እንዲቀቡ አዋሽ ድልድዩን ቀለም እንዲቀቡ ሲመለምሏቸው ተገላገልኩ ይላል ማለት ነው። ከዚህ ሴት ውትወታ ተገላገልኩ። ይወዳታል፣ ቆንጆ ነች ምናምን ይላታል፣ ግን ማግባት አልፈለገም ፎር ሰም ሪዝን እና ምን ይላል በዚህ መሃል የአዋሽ ወንዝ ድልድይን ቀለም ለመቀባት የተመረጡ ሰራተኞችን እንዲቀላቀል ከራስ መኮንን ትእዛዝ ሲመጣለት ቴዶኔ ከጭንቀቱ ተገላገለ። በድልድዩ ላይ አብረው መስራታቸው ከቤተሰቦቻቸው ተለይተው ለየብቻ በእስር ላይ ለነበሩ ጣሊያናውያን ከፍተኛ ደስታ ሆናቸው። ወዲያውኑ ስራውን ለማጓተት በመሞከር ተንኮል ጀመሩ። መመለስ አልፈለጉም። እዛው ስራውን እያጓተቱ መቆየት ፈለጉ ማለት ነው። ስራቸው እንዳይረሳም በትምህርት ጥቅስ ውስጥ ይህንን የሰሩት የጣሊያን እስረኞች ናቸው ሴፕቴምበር 1896 የሚል ጽሁፍ በአንድ ድንጋይ ላይ ያስቀመጡ ይላል። ተቆጣጣሪ ያላቸው ተቆጣጣሪያቸው በሌላ ድንጋይ ሲጽፉ አይቷቸው ማለት ነው። በሌላ ድንጋይ ላይ የይሁዳ አንበሳ ሁሉም ያሸንፋል የሚል፣ በሌላኛው ደግሞ ራስ መኮንን ታላቅ ናቸው የሚል ጽሁፍ እንዲቀቡ አደረገ። እነሱ ግን ከዚህ በተቃራኒ ጣሊያን ለዘላለም ትኑር እንዲሁም ሞት ለኢትዮጵያ ግዛት የሚል የመታሰቢያ ጽሁፍ አስቀመጡ። ጣሊያንኛ ማለት ነው በእኛ ቋንቋ። ምክንያቱም የእኛ እንትን መጻፍም ማንበብም አይችልም። እሺ ማንበብና መጻፍ የማይችለው ተቆጣጣሪ ይላል የዚህ ቦታ ላይ የእርሱም ስም እንዲጻፍ ጠየቃቸው። የሚጽፉት ነገር እሱ ያላቸውን መስሎታል። ማንበብና መጻፍ የማይችለው ተቆጣጣሪ የዚህ ቦታ ላይ የእርሱ ስም እንዲጻፍ ጠየቃቸው። ምክንያቱም እሱ ያላቸውን ያዘዛቸውን የሚጽፉ መስሎታል። ከዛም ብለው ይጽፋሉ። ወደዚህ ስራ ያመጣን አለቃ ገብሩ አህያ ነው ብለው ጻፉ። ይሄ ታትሞ ቀረ ማለት ነው። ማንበብና መጻፍ ቋንቋ ባለመቻል ምክንያት በገዛ ሀገርህ በገዛ ቋንቋ የበታች ሆነ ተሰድበህ ታትሞብህ ቀረ ማለት ነው። አሁን ይሄ ቋንቋ ከጣሊያን መጥቶ በገዛ ሀገር እንደዚህ ያደረግ አይደለም። የዚህ ግልባጭ ደግሞ አለ፣ አሉታዊ ብቻ እንዳይሆን የዚህ ግልባጭ በሌላ መጽሐፍ ላይ ነው ያለው። የገሞራው የሚል የዘርዓ የደረስ መጽሐፍ አለ። ገሞራው ዘርዓ የደረስ ብዙ ቋንቋ ይነገራል። አረበኛ ይነገራል፣ ትግርኛ ይነገራል፣ ጣሊያንኛ አቀላጥፎ ይነገራል፣ እንግሊዝኛ ይነገራል። በዚህ ምክንያት ጣሊያን ኤርትራንና ኢትዮጵያን በያዘችበት ጊዜ ተመልምሎ ሄደ ጣሊያን ሀገር ማለት ነው። ለሙሶሎኒ ለራሱ አስተርጓሚ ሊሆን። ለምን ተመለመለ? ቋንቋ ስለሚችል አይደለም። ቋንቋ እዛ ሄዶ የሙሶሎኒ ቀጥተኛ አስተርጓሚ ሆኗል። ማንን ነው የሚያስተረጉመው? ከዚህ ባንዳ ሆነው የሚወስዱ እስረኞችን እነሱን አመለካከት ቋንቋ በመቻሉ ምክንያት የጣሊያንን አንደኛ ከሙሶሎኒ ጋር መገናኘት ቻለ። ደረጃው ከፍ አለ ማለት ነው። ሀሳቡን ተረዳ። የጣሊያንን ስነ ልቦና ማወቅ ቻለ። ሶስተኛ ለኢትዮጵያም ለኤርትራ መሰለል ቻለ። ሰላይ ሆኖ ለሀገሩ የውስጥ ሰላይ ሆኖ እንትን አለ። ከዛ በኋላ በጣም የሚገርመው ስለላው የስነ ልቦና መረዳቱ ምናምን አይደለም። እዚህ የኃይል ሚዛኑን በቋንቋ ምክንያት እንደተገለበጠው ሁሉ ጣሊያኖች ጋር ሲጫወት
ይሰድባቸዋል። ሲሰድባቸው በጣም በጥልቅ ጣሊያነኛ ስለሆነ የሚሰድባቸው አያውቁትም እነሱ ራሳቸው ምን እንዳላቸው ቅኔ አይነት ነገር ከነሱ ልቆ ማለት ከነሱ ልቆ እና መጨረሻ ዲክሽነሪ ሁላ የሚያነሱ አሉ። ሄደው ምንድን ያለን የሰውዬ ምናምን አሉ። ከዛ ራሱ ይተረጉምላቸዋል። በዚህ አይነት ሲገባ ይነሱለታል። የሆነ ነገር ሲያዝ ይመጣለታል። ከሱ ጋር የሆነ ሰው አብሮ ካለ እንኳን የተሻለ ቦታ ይሰጠዋል። ጣሊያን እዚህ ምርኮኞቹ የእኛን ሰው እንደዚህ እንዳደረጉት ሁሉ ዘራይ ደግሞ እዛ ሄዱ በቋንቋ ምክንያት ብቻ ሌላውን ትተን ማለት ነው የኃይል ሚዛኑን ገልብጦት እንትን ማድረግ ችሏል። አሁን ይሄን ቅድም ካወራነው ጋር ማገናኘት ይችላል። ቋንቋ ችለ እንግሊዘኛ ችለ ደቡብ አፍሪካ ላይ ዙሉኛ፣ ጽዋንኛ፣ ጦሳኛ ምናምን ችለ ወደ ስራ ብትሰማራ በአጭር ጊዜ ትርፋማ ትሆናለህ። የአካባቢው ማህበረሰብ አመለካከት፣ ስነ ልቦና ምን ሊያስቡ እንደሚችሉ ምን ሊመጣ እንደሚችል መረዳት ትችላለህ ማለት ነው። ምንም ቋንቋ ካልቻልክ ግን ኢቨን የታደሰ ወረቀት ይዘህ አልያዝክም ቢልህ ይዣለሁ ለማለት እንኳን አትችልም። አደጋው ስትገባ ብራይብ ለማድረግ እንኳን ሙስና ሰጥተህ ለመደራደር እንኳን የሆነ ቋንቋ መግባባት መቻል አለብን። የህግ ቦታ ሄደህ መብትህን ለማስከበር አይደለም እኔ ወረቀት አለኝ ነዋሪ ነኝ መብቴ እንዲህ ነው አሁንም ቅድም ያነሳናቸው እኛ ሰራተኞች ነን እንደዚህ ነን ስራ ፈጥረንላችኋል ብለህ ለማስረዳት እንኳን ቋንቋ ያስፈልጋል። ሌላውን ተው። በነፍስ የመጣብህ ዶክተር ጋር ቀርበህ የበሽታ ምልክቶች ለመናገር ቋንቋ ያስፈልጋል። አለዛ ነጭ ሳይካትሪስት ጋር ብትቀርብ አሁን የስነ ልቦና ችግር አይፈታም ማለት ነው። እዚሁ መጽሐፍ ላይ ግን ሌላ ንጉሱንም የሚሳደብ ሌሎች ብዙ ጽሁፎች ተጽፈዋል አሉ። ብዙ ጽሁፎች አሉ። ምንድን ነው ብዙ ጊዜ ስለ አድዋ ምናምን ሲጻፍ ወይም እኔ ያየኋቸው ሊሆን ይችላል ከኛ አንግል ነው ከኛ ፐርስፔክቲቭ ነው የተጻፈው። ከጣሊያኖችን ፐርስፔክቲቭ እኮ የተጻፈ አለ። ይቺ ክሪስ ፕራውቲ ደግሞ እሷ የምትለው ሁለቱን አያይዤ ነው የጻፍኩት። ማነች ክሪስ ፕራውቲ? ክሪስ ፕራውቲ በ1986-84 አካባቢ በአውሮፓውያን አቆጣጠር እዚህ አሜሪካ ኤምባሲ ዲፕሎማት የነበረ ሰው ባለቤት ነች። እዛ ፖዚሽን ላይ መሆኗ የኢትዮጵያ ታሪክና መዛግብትን እና አንዳንድ የታሪክ ሰዎችን ለማግኘት አስችሏታል። ነጭ በመሆኗና የገንዘብ አቅም አሜሪካዊት በመሆኗም ደግሞ ጣሊያን ውስጥ ያሉ አርካይቮችን እንድታገኝ አክሰስ ማድረግ ገንዘብም ስላላት ደግሞ ተዘዋወራ ቅድም እኔ ሪሰርች እንዳልሰራ ያገደኝ ገንዘብ ነው አላልኩም? እነሱ ገንዘብ ስላላቸው አክሰስም ስላላቸው ለሪሶርስ ያን አቀናጅታ ባላንስድ ሆኜ ነው የጻፍኩት ነው የምትለው። ቅድም የምታያቸው ስድቦች ለዛ ነው። የአሁኑም ስድብ አሁን እኔ አበሻ ቢሆን ይህንን ሊዘለው ይችላል፣ ኮሚት ሊያደርገው ይችላል። ሁሉም ላያደርግ ይችላል። የሚዘለው አለ ወይ ደግሞ መርጦ የሚጥመውን ብቻ ሊጽፍል ይችላል። መርጦ ደግሞ ክፉን ብቻ የሚጽፍ ደግሞ የውጭ ሀገርም ሰው ይኖራል ይባላል። አሁን እሷ ደግሞ አመቻችቻለሁ ነው የምትለው። ማመቻመች የሚባል ነገር ኮምፕሮማይዝ አድርጌ የጻፍኩት ያ ነው ጥሩ ኳሊቲው ነው የምትለው። እኛም ስንተረጉመው አንዳንድ ቦታ እያመመህ ነው፣ ላይመች ይችላል፣ ሊያናደድ ይችላል። ግን እስቲ አትሊስት ባያዝንም ያሳያል፣ ያለውን ሌላ አይነት ተረክም ያስተምራል። ሰውም ሲያነብ ለሌላ መጽሐፍ መነሳሻም ሊሆን ይችላል። ለአንተና ለህይወት ተፈራ ህይወት የራሷ መጽሐፎች አሏት። ማማ በሰማይ ታዋሪን ዘስካ ያለ ተዋናይ አለ፣ ምንትዋብ አለ፣ እነዚህ አሰሳ አለ፣ ማይንድ ዊን። ለእናንተ ይሄ በጋራ የተረጎማችሁት የመጀመሪያ የትርጉም ስራችሁ ነው። ለምን ምን ኢንትረስት ሰጣችሁ? ስለተከፈላችሁ ብቻ ነው የተረጎማችሁት? ወይም ተርጉሙልኝ ስለተባላችሁ ነው የተረጎማችሁት? ወይስ አንተ ራስህ ስትተረጉመው እንደ አንድ ኢትዮጵያዊ ከባዱ ነገር ምን ስለተከፈለን የተረጎሙ ህይወት ድንገት ነው እና አብረኸኝ የሆነ ቢሮ ነገር እንክፈት አለችኝ።
ኤዲቲንግ የትርጉምም አይደለም ኤዲቲንግ፣ ያውም ግማሽ የአርትዖት ስራ ግማሽ ሰዓት፣ ምክንያቱም እሷ ሌላ ስራ አላት። እኔ ደግሞ ብዙም ስራ አጥ ነበርኩኝ በወቅቱ፣ ስራም አልነበረኝም፣ ዝም ብዬ ነበር የምንከራተተው እና እኔ ጋ አሁን ምናምን አለችኝ። እሷ ስራዋን ለመስራት እና ለጽሁፍ እንዲመቻት ጸጥ ያለ ቦታ ፈልጋ ነው እንግዲህ ሰው በዛ መሀል የአርትዖት ስራ አልተሰራ። ከዛ የእሷ ህይወት ተፈራኳለች ምናምን ሲባል እቺ ዶክተር መሰረት ማስተርጉም ትፈልግ ነበር ይሄን መጽሐፍ። ህይወት ብትተረጉምልሽ ጥሩ ነው አለች። ለምን? ተድባብን ጽፋለች በቅርቡ። ተድባብ ደግሞ ስለ አድዋ ታሪክ ነው የሚያወራው፣ የህዝብ ታሪክ ምን ይመስላል የሚያወራው እና ስለዚህ መጣች፣ ተገናኘን፣ ደስ አላት፣ ሰጠችን። በጣም አድካሚ ነው የመጀመሪያ እንደመሆኑ መጠን የትርጉም ስራችን። ግን ቅድም እንዳልኩ ከድካሙ በተጨማሪ ደግሞ የማይመች ነገር አለው ስትተረጉም። አሁን ያልኩ አይነት ዘለፋ ወይም ደግሞ የማይመች እውነት የሚባልም አለው። አይመችም ግን እውነት ነው። እሱንም ደግሞ ውሸትም አለው። ባያዝ ደግሞ የእነሱ አመለካከት የጣሊያኖቹ የጸሐፊዋም ሊሆን ይችላል፣ የጣሊያኖቹ ሊሆን ይችላል። ምክንያቱም ጣሊያንም እኮ ሲጽፍ የራሱን ኢንተረስት ጠብቆ ነው። ስለዚህ ያንን ሁሉ አመቻች ምንድን ነው ሳንቀርስ፣ ሳንቀንስ፣ ሳንቀይር እንደነበረ ለመተርጎም ነው ጥረት ያደርግ። አንባቢው የራሱን ግምት ይውሰድ። አንብቦ ልክ አይደለም ብሎ የሚቆጭ ካለ ሌላ ስራ ይቆሰቁሰዋል ማለት ነው። አላግባብም አመለካከት የያዘ ሰው ካለ እንደዚህ ነው እንደ ይሄ ነገር በሌላም እኮ እንደዚህ ተብሏል፣ ገብተዋል። በዚህ ላይ ብቻ ሳይሆን በሌላም ስራ እንደዚህ ተነክቷል። ወይም ደግሞ የእነሱ ስነ ልቦና ምንድን ነው፣ የእነሱ አመለካከት ምንድን ነው፣ እንዴት ነው የሚያስቡት እነሱ የሚለውንም ሊያገኝበት ይችላል መጽሐፍ ውስጥ። ብዙ ታሪክ ጸሐፊዎች በአብዛኛው እንደውም እንዲህ ነው የሚባለው በእንግሊዙ ኦል ሂስቶሪያንስ አር ትዊስተርስ ወይም ሂስቶሪያንስ አር ትዊስተርስ የሚል አባባል አለ። በፈለገው ይችን አባባል አንዳንዴ ይጠቀማታል። ለምሳሌ ኃይለሥላሴን ክንፍ አውጥተው አፄ ኃይለሥላሴ ንጉሥ ኃይለሥላሴ ክንፍ አውጥተው ሊበሩ ሲሉ ደርግ ገደላቸው ብሎ ሊጽፍ የሚፈልግ ይኖራል። የለም እሳቸው እንዲህ ናቸው ከክፋታቸው የተነሳ ምን ክንፍ ቀንድ ሊያወጡ ነው ብሎ ደግሞ የሚጠላቸው የሚጽፈው አለ። እዚህ ላይ ያለ አመለካከት የታሪክ አዘጋገብና አጻጻፍ ላይ ያለ አመለካከት ምንድን ነው? ከባድ ጥያቄም ነው። አንደኛ ለእኔም መጠየቅ የለበትም። ምክንያቱም እኔ የታሪክ ተመራማሪም አይደለሁም፣ ሂስቶሪያን አይደለሁኝ እና ግን እንደዚህ አይነት መጽሐፍ ካስታወስኩት እርግጠኛ አይደለሁኝም። ገብረሕይወት ባይከዳኝ መንግስትና የህዝብ አስተዳደር መጽሐፍ መግቢያ ላይ የጻፋት ነገር አለች። ታሪክን ለመጻፍ ንጹህ ልቦና፣ ታሪክ ማወቅና እውቀት ነው ምናምን። ያቺ ንጹህ ልቦና ታስፈልጋለች ነው እንግዲህ። እንደዛ ካልሆነ ጆርጅ ኦርዌል ደግሞ የሚለው አለ ዞሱ ኮንትሮል ዘ ፓስት ኮንትሮል ዘ ፕሬዘንት ዘ ፊውቸር ዞሱ ኮንትሮል ዘ ፓስት ኮንትሮል ዘ ፊውቸር ኤንድ ዞሱ ኮንትሮል ዘ ፕሬዘንት ዊል ኮንትሮል ዘ ፓስት ይላል። ያለፈውን የሚቆጣጠሩ መጪውን ይቆጣጠራሉ፣ ዛሬን የተቆጣጠሩ ደግሞ ያለፈውን መቆጣጠር ይችላሉ ይላል። ይሄ ምንድን ነው? ታሪክን እንደ ፖለቲካ ኢንስትሩመንት ለመጠቀም ከፈለክ አሁን ላይ ስልጣን ካለ ወደኋላ ተመለሰ መደምሰስ ትችላለህ። በኋላ ላይ የተፈጸመን ታሪክ አልተፈጸመም፣ ያልተፈጸመን ደግሞ ተፈጽሟል ብለህ መስራት ትችላለህ ይልሃል። ንጹህ ልቦና ከሌለ ታሪክ ራሱ የፖለቲካል ኢንስትሩመንት ሊሆን ይችላል ነው ጆርጅ ኦርዌል። ገብረሕይወት ደግሞ ባይከዳኝ ደግሞ ታሪክን ለመጻፍ እዚህ ጋር ልክ አይደለም፣ እርግጠኛ አይደለሁም ሙሉ እንትኑን ላገኘው። 3 ነገሮችን ይጠቅሳል ብቻ። አንደኛው እውቀት፣ ሁለተኛው ንጹህ ልቦና፣ ሶስተኛው አይ ቲንክ ታሪክን መረዳት ምናምን ይመስለኛል። እነዛን ነገሮች ካለን ከባያዝ ነፃ እንሆናለን የሚለው ነገር አለና አይ ቲንክ እኔ ሂስቶሪያን ሆኜ በመልስልህ ደስ ይለኝ ነበር። ይህም የራስ አመለካከት ነው። እያበቃን ነው። አሁን ምን ላይ ነው ያለኸው? ከህይወት ተፈራ ጋር የፈጠራችሁት
ጥምረትስ የት ደረሰ? በዚህ እንቋጨው። እየሰራን ነው። የአርትዖት ስራ እንሰራለን። እንደዚህ የትርጉም ስራ ሲኖር የትርጉም ስራ እንሰራለን። ባዮግራፊ መጽሐፍ የሚፈልግ ሰው ሲኖርም ባዮግራፊ። በምን ያገኟቸዋል? እስካሁን በምንድን ነው በህይወት ኔትወርክ እና በአንዳንድ በምናውቃቸው ሰዎች ኔትወርክ ነው። ሶሻል ሚዲያ፣ ሌሎች መገኛ ዘዴዎች። እሺ፣ በስልክና በኢሜይል እዚህ ላይ አለ፣ በዛ ማግኘት ይቻላል። ከዛ ውጪ እንደዚህ መንገደኛ አይነት የጥናት ውጤቶችን ወደ መጽሐፍ የመቀየር ፍላጎትም አለን። የጥናት የሪሰርች ፋይንዲንጎችን ወደ መጽሐፍ ቀይረ ለብዙ ሰው ተደራሽ እና በሚጥምና በሚመች መልኩ እንዲቀርብ ማድረግ ማለት ነው። ሰው ህይወት ደግሞ መጽሐፍ ትጽፋለች፣ እንደገና ተጨማሪ ትጽፋለች። ከዚህ ከትርጉሙም በተጨማሪ የራሷ መጽሐፎች ወደፊት እንግዲህ ታስባለች። እሷ እዚህ ብትኖር ይበልጥ ወይ ሌላ ጊዜ ተጋብዛታለሁ። አሁን ሀገር ውስጥም ስለሌለች ግን ያው ተመልሳ ትመጣለች። እንደ ማጠቃለያ አሁን ሌላ መጽሐፍ ለመጽሐፍ ወይም ከመጽሐፍ በዘለለ የምታስባቸው ስራዎችን አነሳህልኝ። እንደ ዋናው ያገናኘን ጉዳይ አሁን ያለው የወቅቱ የደቡብ አፍሪካ ኢትዮጵያውያን ፍልሰተኞች ጉዳይ ነውና መጽሐፉን ለመጻፍ ምን አነሳስቶ ነበር የጻፍከው? የመጽሐፉስ መጽሐፉን ለመጻፍ የነበረውን ሂደት በሱን ላውቃ። ያው አሁን አቬለብል ነው በነገራችን ላይ መንገደኛ የሚሆን እላፊ መንገደኛ እላፊ ጋሽ ክብሩ ጋር አለ የተወሰነ ኮፒ። መንገደኛ ግን አልቋል፣ በቅርቡ ይታተማል። የዛኔ በደንብ ይገኛል፣ በደንብ እናስተዋውቀዋለን። እሺ፣ የዛኔ ይገኛል። መጽሐፍ ለመጻፍ ያነሳሳኝ ደጋግሜ ተናግሬዋለሁ ብዙ ቦታ፣ አንዳንድ አድማጮች እንዳይሰለችው፣ የጥናት ግኝቶች ብዙ ጊዜ ተጠንተው በአካዳሚክ ማዕቀፍ ውስጥ ነው የሚቀሩት፣ ወጥተው ለሰፊው ሕዝብ አይደርሱም። አንደኛው ምክንያት የቋንቋ እንቅፋትነት ነው። በውጭ ቋንቋ ስለሚጻፉ ብዙ ሰው የማግኘት እድሉን ቢያገኝም አንብቦ የማጣጣል እድሉን አያገኝም። ሁለተኛው በዛው ቋንቋ የተጻፉ የጥናት ውጤቶች እንደወረዱ ተተርጉሞ በሀገረሰብ ቋንቋ ቢቀርቡ እንኳን አካዳሚ በባህሪው በጣም ጥጥርና ቁጥብ ስለሆነ አንባቢን ያሰለቻል። ያችን ክፍተት ለመድፈን ነው እንግዲህ የጥናት ግኝቶችን የሰው ልብ በሚይዙ ወደ አእምሮ በሚዘልቁ ታሪክ መልኩ የቀረቡ ናሬቲቭ በሆኑ መልኩ ስነ ቃል፣ ግጥም፣ ሌሎች ሙዚቃ ሁሉ ትጋብዛለህ? አጋብዛለሁ። አሁን ራሱ ብጋብዝ ደስ ጋብዛለሁ። ሞቶኮዚን እኮ ጋብዘዋል። ባለፈው ፕሮግራማችን የዛሬ 6 ዓመት ዚምባብዌ የታክሲ ሾፌር አግኝተህ ዮርዲ በጣም ነው ማመሰግነው። ሰፊ ጊዜ ጥሩ ውይይት አደረግን በሁለት ክፍል። ስለዚህ ቅድም የተነጋገርናትን ከመግባታችን በፊት ራሔል ዮሐንስም ህልፈቷን ምክንያት በማድረግ 80 ዓመቷ እንደውም የፌስቡክ ገጼ ላይ ማለፏን ስሰማ ወደ አእምሮዬ የመጣው የመጀመሪያውን ጉዳይ ነው ካለምንም መበረዝና መደለስ ያሰፈርኩትና ሰውን ያከበረች ተከብራም በሙያው የኖረች ከብዙዎች ከጥቂቶች አንዷ ራሔል ነበረች። ነፍስሄር የኔ ደርባባ ነው ያልኩ። ስለዚህ ምን እንጋብዝ? አዎ እንግዲህ ራሔል ዮሐንስ ለወዳጆቿም ለቤተሰቦቿም ነፍስ ይማር፣ መጽናናቱን ይስጣችሁ። ያው ከስደት ጋር ከጉዞ ጋር ብዙ ስላወራን ልጓዘው የሚል አንድ ቆንጆ ዘፈን አላት። እሱን ብንጋብዝ ጥሩ ነው። እሱን ጋብዘን እንሰነባበት። ልጓዘው ገዳም ለገዳም እንደ መናፈቅ መንገድ አሁንም ተጓዙ ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ስትከታተሉ የቆያችሁት
ከማህበራዊ ሳይንስ ባለሙያው በስደት ጉዳዮች ላይ ተመራማሪና ጸሐፊው የመንገደኛና አላፊ መንገደኛ ደራሲ የጥናት ጽሑፉን ነው ወደ መጽሐፍ የቀየረው። እንዲሁም ደግሞ አሁን ደግሞ በቅርቡ ከህይወት ተፈራ ጋር እቴጌ ጣይቱና ዳግማዊ ምኒልክ ኢትዮጵያ 1883 እስከ 1910 እንደ አውሮፓውያን አቆጣጠር በክሪስ ፕራውት የተጻፈውን መጽሐፍ ተርጉመዋል። ከእሱ ጋር ያደረግነውን ሰፋ ያለ ውይይት ነበር። ሰላሙ ነው። ለዛ